እየሳቀ እንዲህ ብላ መልስላቸው እንዲህ ብላ መልስላቸው ሲባል መልስ እየሰጠ በየመሀሉ ለማልቀስ ሞክሮ ይኸው እያለቀሰ ነው እዩት ብሎ ካሜራ ሲቆድጅ ቁጭ ጋር አላዘረም በወንድሙ ሞት። ደውሎ ጠርቶኝ እና ምላሽ ስጥ ብሎ ስለጠራኝ ነው የመጣሁት ብሏል። ፕሮግራሙም አይደለም። ስለዚህ ደምረው ልጁ ላይ ፖለቲካ ሰራህ፣ ቀለሜ ላይ ፖለቲካ ሰራለሁ ብለህ ማለት ነው። ቀለሜን አዋረዳለሁ ሁሌ ነው የሚለው። ኤርሚን ማዋረድ አትችሉም በነገራችሁ ላይ። ስለዚህ ደምረው የኤርሚያስን እውነት ስላወጣህ እናመሰግናለን። ኤርሚያስ ዲያቆን እንደነበር ስለመሰከርክ እናመሰግናለን። አበበ ጉልላት የሚባል አብሮ አደግ አብሮት የቀደሰ አብሮት ያገለገለ ወንድሙን እንዳጣት ስለመሰከርክ እናመሰግናለን። ምስጋናችን ይሄ ነው። ግን ልጁን አእምሮውን አበላሽተዋል። አስክራችሁ አደንዘዛችሁ አመታችሁት። ወንድሙ የሞተበት ሰው አይደለም እኮ የሚመስለው። ወንድምህ ዲቪ ደረሰ የተባለ እኮ ነው የሚመስለው። ጋይስ ልጁ ስለ ወንድሙ ሲያወራ ዲቪ የደረሰው ነው የሚመስለው። ሚዩትን አንስቶ ኤርሚያስን መሳደብ ነው። ሚዩትን ባነሳ ቁጥር ኤርሚያስን መሳደብ ነው። ሚዩትን ባነሳ ቁጥር ኤርሚያስን መሳደብ፣ ሌላ ምንም የሚያውቀው ነገር የለም። ዴማ ዴምባችን ነው እንዳለው፣ ዲያምባችን ነው እንዳለው እሱ የጠላ ውጤት ይሆናል። መቼም ብቻውን አይደበደብም ከራሱ ጋር። ሌላ ደግሞ ዲያቆን ተደባዳቢ ጓደኛ ይኖረዋል ሰው። ስለዚህ አበበ ጉልላት አልሞተም ብላችሁ ፕሮፋይል አድርጋችሁ አልሞትኩም ምን አበበ ጉልላት ነኝ ብላችሁ አካውንት ከፍታችሁ ስትመላለሱ የነበራችሁ የነጋዲሳና የይነ ኢዮባቲም ደህና ናችሁ ሆይ ነው የመጀመሪያ ሰላም ለእናንተ ይሁን ነው። ሰላምታችንን እናደርሳለን። በመጀመሪያ ከቃሉ ጋር ናችሁ። ስለዚህ አበበ ጉልላት የሚባል ዲያቆን የኤርሚያ አብሮ አደጉ አብሮት የቀደሰ አብሮት ያገለገለ ሰው ሞቷል። ማን ነው ያስመሰከረው? ደምረው። በመርዝ አለመሞቱን ግን ማስረጃ ልታመጡ አትችሉ። እናንተ አይደለም በቁርባን በጥላ ወጊ እንደምትገሉ እናቃንኛ። መታተኛ ደብተራ ምናምን ስራው ይሄ ነው። አሁን መሞቱን በገዛ ቆንጨራችሁ አንገታችሁን ቆርጣችሁ ምስክርነት ከሰጣችሁ በኋላ ኤርሚያስ ዲያቆን እንደነበር ከተናገራችሁ በኋላ ግን ስነ ምግባሩን ማበላሸት ፈልጋችሁና ተረታችሁ። ቆንጆ ተረት ነበረ፣ ግን የወንድሙ ሀዘን እንደምንድን ነው ያስለቀሰው? ልጁ አስከራችሁ ስላመጣችሁት ወይ ልጁ ጤና አይደለም ሜንታሊ። ኤርሚያስ ልቀልህ ይችል ነበረ ሃይማኖታችን ስለማያዝ ነው እንጂ በወንድሜ እየሸቀልክ ነው በወንድሜ እየቀፈልክ ነው ብሎ የሚል ሰውዬ፣ የወንድሙ ቁጭት ያለበት ሰውዬ ፊቱ ላይ ምንም ሀዘን አታዩ። የኤርሚያስ ጥላቻ ነው የምታዩት ፊቱ ላይ። የኤርሚያስን ጥላቻ እዚህ ልጅ ላይ ማን ነው የሞላበት ስትሉ ደግሞ ደምረው ነው። በነገራችሁ ላይ እንደዚህ ነው ሂሳቡን የምንሰራው። ልጁ ማህበራዊ ሚዲያ አያውቅም። ከታች ሰውን እያየ ይስቃል። ምን እንደሚታየው ምን ያላቅም። በቃ እናንተ አላማ ይሄ ነው። አበበ ጉልላት ሞት ያለ ጊዜ እንዴት ያለቅሳል። እንደዚህ ነበር ሲሉ የነበሩት ሮቢ። እንዴት እንባው መጣለት፣ እንዴት አለቀሰ። ይሄ ሰውዬ እኮ ታማሚ ነው፣ ኤርሚያስ እኮ ህመምተኛ ነው። እንዲህ ነበር ስትሉ የነበረው። ከዛ ዛሬ መጣችሁና አነቀች ስዲ በኩሉ ነፍስ ይማር፣ እሱ አገልግሎ ነው የሞተው፣ ወደ ቀጥተኛው ነው የሄደው፣ እግዚአብሔር ነው የጠራው። እናንተ ናችሁ ወደ እግዚአብሔር የላካችሁት ደጋሚ ጠንቋይ። በክህነት እኮ እንደምትቀና ነው ቃሲስ ዲ በኩሉ እኮ አንተ ምሳሌ ነህ። ለ20 ዓመት ጥምድ ያርገህ ያስካቸው የቤተ ክህነት ጓደኞች እኮ ምስክር ናቸው። አንተ ያልጠመድከው ቄስ፣ አንተ ያልጠመድከው ቀሲስና ካህን የለም እኮ ቃሲስ ዲ በኩሉ። ምን ነው የህይወት ታሪክ ይነበብልኝ አልክ? ከሀገርም የወጣኸው በቅናት ነው። አሜሪካን ሀገር የተቀመጥከው በቅናት ነው። አሜሪካን ሀገር የሚመጣና የማይመጣ ካህን የምትመርጥ ሰው ነህ። ምቀኝነት ሰው እስከ መግደል እንደሚያደርስ አንተ ምሳሌ ነቀሲስ ዲ በኩሉ በደንብ ውስጥን ስለምናውቀው ማለት ነው። ብሮ ልንገርህ ብዬ ነው በዚህ አጋጣሚ። እንደ ግርሳት የሚያንገበግብህ የቤተ ክርስቲያኗን ችግር አይደለም ቀሲስ ዲ በኩሉ።
ይገባኛል። ጓደኞቼ፣ አብሮ አደጎቼ አብረውኝ የተማሩ ያገለገሉ የተቀመጡበት ቦታ ለኔ የሚገባው ብለህ የምትቀና ሰውና እድሉን ብታገኝ ኖሮ አንተም በቁርባን ትገላቸው ነበረ። ስለዚህ መቀናናትና መቀኝነት በዛ ቤተ ክርስቲያን ውስጥ እንዳለ በአገልግሎት ዙሪያ በደንብ ታውቃለህ። አዲስ ነገር አይደለም። በሽጉጥም ይሁን በቁርባን ከመግደል ወይ ከማሳበድ ወይ ስም ከማጥፋት ወደኋላ አትሉም። ያለፉበት ሰዎች ምስክር ናቸው። ስለዚህ በበጉ ልላት በአንድ ቀን ነው የሞተው። የጥቅምት መድኃኔዓለም ቀን ነው የሞተው። ኦፍኮርስ ዲያቆን ነበር። አዎ የኤርሚ ጓደኛ ነበር። አዎ ኤርሚ ዲያቆን ነበር። አዎ እና ዛሬ ፖለቲካ ሰራለሁ ብላችሁ የኤርሚያስን እውነት ነው ያወጣችሁት። ከቃሉ ጋር ናችሁ ብዬ ተስፋ አደርጋለሁ። የኤርሚ እውነት ነው የወጣውና እንዴት አድርጋችሁ እንደምታስተካክሉት ለማየት ጓጉቻለሁ። አሁን ደግሞ የሞተው ተመርዞ ነው ተመርዞ አይደለም የሚለው ነው። በአንድ ቀን የሚገል በሽታ እስኪ ያምጡልን። በሰዓቱ ሆስፒታል ተወስዶ ነበር ብሎ ለወንድምየው የሆስፒታል መረጃ ይስጥ። እንግዲህ ወንድምየው በቀጣይ ደግሞ ያው ደምረው ከፈቀደ ብለን ነው እኛ። የኤርሚ ሀቅ ነው የወጣው። ኤርሚን ያዋረዳችሁ ልጁን ግን ኤርሚያስን እንዲጠላ አድርገው ስላመጡት ሮቢ እየደጋገመ ኤርሚያስ ነው የሚሳደበው። ስለ ወንድሙ ምንም ግድ አይሰጠውም። ስለ ወንድሙ ግድ አይሰጠውም። ኤርሚያስ ጴንጤ ስለሆነ ጴንጤ ስለሚጠሉ መርዘው ነው ያመጡት እና ከልጁ ከስክሪፕቱ ታያለሽ ከሚናገረው ነገር ኤርሚያስ በቁርባን ወንድሜን ገደሉ ብሎ ስም ያጠፋል፣ የቤተ ክርስቲያን ስም ያጠፋል፣ የማርያም ጠላት ነው ምናምን ብሎ ስለሞሉት ቀጥታ የሚናገረው ሳይኮሎጂ የሚያውቅ ሰው ቦታ የተቀመጣችሁ ደደብ ካልሆናችሁ ኦርቶዶክስ ክርስቲያኖች ልጁ አንድና አንድ የሚያወራው ስለ ኤርሚያስ መጥፎ ነገር ብቻ ነው። አንደኛ ኤርሚያስ እኩዩ አይደለም፣ ልጁ በእድሜም ትንሽ ነው። ሁለተኛ እርግጠኛ ሆኜ የምናገረው የዛሬ 9 ዓመት አይደለም ኤርሚያስና የእሱ ወንድም በሚያገለግሉበት ጊዜ ይሄ ልጅ ህፃን ነው። ይሄ ልጅ ህፃን ነው። 10 ወይ 11 ዓመት ቢሆነው ነው። ዝም ብለሽ እኮ ልጁን ብታዩ እኮ 25 ዓመት እኮ ያልሞላው ሰው ነው እንደዛ የሚጮህ። ይጠየቅ ስንት ዓመቱ እንደሆነ። ምንም የሚያውቀው ነገር የለም። ወንድሙ ተመርዞ ይሙት፣ ተተኩሶበት ይሙት፣ ተወቅቶ ይሙት የሚያውቀው ነገር የለም። የተኛ መስሎ ነበር። ጎረቤት ሄጄ ምሳዬን በልቼ ስመጣ ሞቷል ብሎ ለማልቀስ ጥረት የሚያደርግ ሰው ነው። ገና ለገና በልጅነቱ ስለሆነ የሞተው የሀዘን ስሜት ራሱ ውስጥ የለበትም። ትንሽዬ ልጅ ነው። በጣም ትልቅ ከሆነ 23 ዓመት ቢሆነው ነው። በቃ በጣም ትልቅ ከተደረገ ማለት ነው። ስለዚህ ደምረው ፖለቲካ መስራት ስላልቻልክ ኤርሚያስን እንዲጠላው አድርገው የወንድሙ ሀዘን እንኳን ፊልም ማድረግ አልቻለም ልጁ። ገብቷችኋል እምላችሁ? በቦታ የነበራችሁ ሰዎች የምትረዱት ሀዘን በባህሪው በነገራችሁ ላይ መንፈሳዊ ነገር የሚፈልግ ነገር ነው፣ ከውስጥ የሚመነጭ ነገር ነው። ስለዚህ ማዘን አልቻለም። ምክንያቱም ሞልታው ያመጡት ኤርሚያስንና ኤርሚያስን እንዲያዋርድ ነው። እና እየደጋገመ የሚያወራው ስለ ኤርሚያስ ነው። የማርያም ጠላት ነው። ድሮም አለ እንደዚህ ነበረ። የሁለት ፍየል ትወልዳለች፣ አንዱ ለወናፍ አንዱ ለመጽሐፍ ይሆናል ብሎ የተረተ ሰው ነው። በነገራችሁ ላይ ተረት ራሱ ሲተረት እና ኤርሚያስ መጀመሪያ የሚያስታውቅ ነበረ። ኤርሚያስ ከሀገር ሲወጣ ይሄ ልጅ አለ አይመስለኝም። ስለ ኤርሚያስ ወጣትነትን የሚያውቅ አይመስለኝም ልጁ። እንዲህ ጎረቤት እኮ ይጠይቃል ነገ። በነገራችሁ ላይ ስቱፒድ ናችሁ ብዬ የማስበውን የኦርቶዶክሶች እንዲህ አይነት እንግዲህ የአበበ ጉድላትን ሞት መጥቶ ይሄ ትንሽዬ ወንድምየው ታላላቅ እኮ ወንድም አለው። ለምን ታላቅ ወንድም አልተጠራም? ገባሽ? ይሄ ልጅ እኮ ታላቅ ወንድም አለው። ለምን ታላቅ ወንድሙ አልመጣም? ለምንድን ነው ትንሹ የተፈለገው ስትይ ለፖለቲካ ስለሚጠቅማቸው ነው። ያመጣው ሰው ራሱ መርጦ ነው ያመጣው። ታሪኩን በደንብ አንደርስታንድ የማያደርግ ሰው ብቻ የማርያም ጠላት ነው ከተባለ ሁሉም ኦርቶዶክስ ታውቂያለሽ ጠል ነው።
ማክሲመም አልኩሽ እኮ በቃ 10-11 ዓመት እንደው በቃ በጣም ትልቅ እናርገው ብዬ ነው። 23 ዓመት በቃ ትልቅ ነው። እናንተ አላምን ብላችሁ ነው እንኳን ቢባል 23 ዓመት አይሞላውም ይሄ ልጅ። እና የማርያም ጠላት ነው ያ ኤርሚያስ የሚባለው በወንድምህ እየነገደበት ነው። ናና ተሳደብ ተብሎ ስለመጣ ቀጥታ ስለ ወንድሙ አሟሟት አይናገርም። ስለ ኤርሚያስ ሊያወራ ሲል ያስቆመዋል። ደምረው ኤርሚያስ ዲያቆን እንደነበረ ይቀድስ እንደነበረ ጎረቤት እንደነበሩ ሲናገር ያስቆመውና ኤርሚያስን ሂንት ይሰጠዋል። ተሳዳቢ ነበር አይደል፣ መጥፎ ነበር አይደል ኤርሚያስ እያለ ሂንት ይሰጠዋል እንዲሳደብ። አዎ ይላል ማይኩን አንስቶ። በደምረው ፖለቲካ የምትሸወዱ ኦርቶዶክስ ክርስቲያኖች ማፈር አለባችሁ። አንደኛ አበበ ጉልላት ሞቷል፣ በቃ አረጋግጣችኋል። ስለዚህ መቼም አይንን ግንባር አድርገው ብላችሁ አሳክሱም። ከዚህ በኋላ ድምፁን ደግሞ እናጣራለን። ኤርሚያስ ዲያቆን ነበር። እንግዲህ በምንም ባለጌ ዲያቆን ነበር፣ ሰካራም ዲያቆን ነበር። እሱ ከቤቱ ነው፣ ይቅርታ አድርጉልን። አንድ አባባል አለ፣ ደጁን አይተህ ቤቷ ግባ፣ እናቷን አይተህ ልጅቷን አግባ የሚባል ነገር አለ። ስለዚህ ኤርሚያስ ሰካራም ቢሆን ሰፈር ተደባዳቢ ቢሆን የጠላው ውጤት ነው። እሱ ነገዳችሁ ነው፣ ደንባችን ነው እንዳሉት መስከር፣ ዱላ መያዝ የቤተ ክህነቱም የበላገሩም ደንብ ነው። ኤርሚያስ በዚያ አይወቀስም። ጌታ ከዛን ያወጣኝ ይልሃል። የሚያፍርበት አይደለም። ያው ምን ሊያወራ ነው የገባው? ምን ሊያወራ ነው የገባውን? እዛ ምን ሊል ነው? የወሬ ጤን ነው እኮ ቤት ይቆራረጣል ብለውት ቀሲስ ደበኩሉ ናኔ ቤት ይከፈት ሲሉ እኮ አይሆንም ያለ ሰው ነው። ሁለተኛ ልጆቹ ሌላ ሰው እንዲያናገራቸው አይፈልግም። የሚገርምሽ ማለት ነው። እና ወይ ወይ ጋድ እኔ አልመጣም። እኔ ድብርት ላይ ነው ያለሁት። መንቀሳቀስ አልችልም ከአንድ ቦታ አንድ ቦታ። ቤትን ከዘጋሁኝ ኤርሚያስ ጋር መምጣት በጣም ሩቅ ነው ለእኔ። ካበረታታችሁኝ ይመጣለሁ፣ እናንተ ሂዱ። እና በጣም ሼም ኦን ዩ። በእውነት ማፈር አለባቸው ኦርቶዶክስ ክርስቲያኖች። አበበ ጉልላት የሚባል የቤተ ክርስቲያን አገልጋይ ዲያቆን ሞቶ ለ1 ዓመት አፊዛችሁበታል። ኤርሚያስ በወንድሙ ሞት በሰው ሀገር ነው ወንድሙ ጓደኛው አብሮ አደጉ ሞቶ የሰማው። ሀዘኑን እንዳይገልጽ አድርጋችሁታል፣ አላግጣችሁ አፊዛችሁበታል። ይሄ የእናንተ ታሪክ ነው በነገራችሁ ላይ። ለዚህ ነው የዳቦ ስም በማውጣት ኦርቶዶክሶችን የሚያክል የለም እምላችሁ። ስም በማጥፋት ኦርቶዶክሶችን የሚያክል የለም እምላችሁ ለዚህ ነው። ገባችሁ? ያፌዛችሁ ያላገጣችሁ ስማውታችሁ መዓት ነገር አድርጋችሁ የነበራችሁ ሰዎች ዛሬ ደግሞ ደምረው ፖለቲካ ሰራባችሁ ላያችሁ ላይ። ልጆቹን ጥሯቸውና ድጋሚ እስኪ እናናገር ባሉት እንድታገኟቸው አያደርጋችሁም። ደምረው ቤቱ ሲቀዘቀዝበት ብቻ እየጠራ እያስመጣ ያስጮሃል። ዛሬ የደምረውን ድምፅ የሰማ የደምረውን ሳይኮሎጂ መረዳት ይችላል። በጣም ነው የሚጮኸው። እኔ በህይወቴ እንደዘነጮ ሰምቼ አላውቅም። ኤርሚ ሊያስገድለኝ አላለም። ማን ኤርሚ የሚያስገድለው? ደምረው ደምረው ነው የሚያስገድል። ደምረውን ኤርሚ አሁን ደግሞ እንደዛ እንደ አቤል አቡና ራሱን ለ3 ቀን ያግታል። በጣም ጤናማ ያልሆነ በኦርቶዶክስ ከሚጫወቱ ሰዎች አንዱ ደምረው ነው። ለዚህ ነው ከደምረው ተጠበቁ ብዬ እኔ ገና ተጠመኩ ያለቀን የቤተ ክርስቲያናችሁ ሚስጥር ደምረው አጠገብ እንዳታወሩ ያልኳችሁ ለዚህ ነው። አሁን ደግሞ አየሽ እውነቱ ስለወጣ ሌላ ፖለቲካ መስራት ይፈልጋሉ። እንደ ተጎጂና እንደ ተጠቂ መሆን ይፈልጋሉ። ቀደምም ቀሲስ ዲበኩሉ ፖለቲካ ሲሰሩ ነበረ። እነዚህ ልጆች አንድ ነገር ከሆኑ ተጠያቂው ኤርሚያስ ነው እያሉ ማለት ነው። ተጠያቂው ደምረውን ኤርሚያስ አይደለም። ደጉሊያ መጣው
ኮኔክሽን ያላቸው ኮንታክት ያደረጉት ደምረውን ነው። ህግ በነገራችሁ ላይ አንዳንድ ኦርቶዶክሶች መሀይም እንደሚመስሉኝ ታውቂያለሽ ሮቤል? ኦርቶዶክስ መሀይምነት ነው እንዴ በራሱ ሃይማኖቱ? ህግ የሚጠይቀው እነዚህ ልጆች አንድ ነገር ቢኖረው ደምረውን ነው፣ ኤርሚያስን አይደለም። ደውሎ ያመጣው ደምረው፣ ቤቱ ያስገባው ደምረው፣ ካሜራ ያስበራው ደግሞ ዳዊት የሚባለው ሰው ነው። ስለዚህ የአበበ ጉልላት ወንድም አንድ ነገር ቢሆን መጀመሪያ የሚጠየቀው ዳዊት ነው፣ ቀጥሎ ደምረው ነው። እዚህ ነገር ውስጥ እጁ ሊኖርበት ይችላል ተብሎ ቢገመት ሶስተኛ ተከሳሽ ነው የሚሆነው ኤርሚያስ። አንደኛ ተከሳሽ ደምረው አንተ ነህ። ራስህ እንኳን አንድ ነገር ብትሆን አንተ ነው ተተከሰሰው። ትኩረት ስጡኝ ነው አሁን እያለ ያለው ገብቶሻል? ልክ ታሪክ እንደሰራ ሰው ደምረው ኦርቶዶክሶች ካጠገቤ እንዳትርቁ ትኩረት ስጡኝ፣ ኤርሚያስ አንድ ነገር ያደርገኝ ይችላል። እዛ ድረስ የሚያስቡትማ ስራቸውን ስለሚያውቁ ነው። እባብ ልቡን አይቶ እግር ነሱ ያለ ታሪካቸው ራሳቸውን ይጎዳሉ። ኦርቶዶክሶች ማለት ተጠቂ ነን ብለው ለማውራት ሲሉ በቀኝ እጃቸው ግራ እጃቸውን ይቆርጣሉ። እንደዛ ናቸው። 75% ኦርቶዶክሶች ተበዳይ ነን ተጠቂ ነን ብሎ ለማሳየት በቀኝ እጃቸው ግራ እጃቸውን ይቆርጣሉ። ይሄን ያለ የሚሄዱት ዛሬ እኮ ደምረው ያን ሁሉ ነገር ሲያደርግ እኮ ደምረው እኮ መጠየቅ ነበረባቸው ኦርቶዶክሶች። ይሄ ልጅ ከመጣ አይቀር የኤርሚያስን የክህነት ስልጣን ኤርሚያስ እንዴት እንዳገለገለ ሞተብኝ ያለው አበበ ጉልላት መቼ እንደሞተ በምን እንደሞተ ምን እንዳሉት መጠየቅ ነበረባቸው። ሆስፒታል ሄዶ ከነበረ በምን ምክንያት ነው የሞተው መባል ነበረበት። ደምረው እውነቱ በጠራ ቁጥር የሚወጣው የኤርሚያስ እውነት ስለሆነ ፖለቲካ ሰርቶ ማምለጥ ፈለገ። ምንም የወጣ እውነት የለም ዛሬ በነገራችሁ ላይ። ስቱፒድ ያልሆነ ሰው አንደርስታንድ ማድረግ ይችላል። ደምረው ሀቀኛ ከሆነ ልጆቹን ሌላ ቤት መደማመጥ የሚችሉበት ቤት ያስገቧቸው። ራሳቸው ቀሲስ ዲበኩል ቤት ራሱ ልጆቹን መጥተው ያወሩ ላይቭ ላይ። ግን ሞኝ እንዳትሆኑ፣ የማህበረሰብ ሚስጥር የሚደበቅ አይደለም። 2 ሰው አምጥታችሁ ገዝተ ላይ ብታስዋሹ ሌላ 4 ሰው ደግሞ ከሌላ መንደር ይመጣባችኋል። ሳልጥኑ በነገራችሁ ላይ አሁን ይሄ ልጅ እሳት እንደገባ ቅቤ ቁጠሪው ሮብዬ አይመጣም ተመልሶ። ደምረው ሲያኮርፍ ብቻ ጥፋት ሲያጠፋ እንዳያለቅስ እንዳይበርደው ኦርቶዶክሶች ካጠገቡ እንዳይጠፉ ኤርሚያስ አስፈራራኝ ይልሻል፣ ኤርሚያስ ዛተብኝ ይልሻል። ቅድም ራሱ ቀሲስ ዲበኩሉ ጴንጤቆስጤዎች ኤርሚያስን አውግዘው ማባረር አለባቸው ሲሉ ነበር። በምን ምክንያት? ጴንጤቆስጤ ነው ብዬ መጣራቸው ኤርሚያስን አውግዘው ካላባረሩ ሲል ምን አድርጉ? ይሄ ልጅ እኮ ደምረው ይሄ ልጅ ህፃን ልጅ ነው። ይሄን የአጎት ልጅ ይሆናል፣ የአበበ ጉልላት የክርስትና ልጅ ይሆናል፣ የመጨረሻ ልጅ ይሆናል፣ የእህት ልጅ ይሆናል፣ ራሱም ወንድሙ ይሆናል። የስጋ ወንድሙ ነው ብሎ ነው ያመጣው። የአበበ ጉልላት የስጋ ወንድም ነው፣ ታናሽ ወንድሙ ነው ብሎ ነው ያመጣው። በጣም የገረመኝ ደግሞ አስናቀ የሚባል አንድ ሰው ገብቶ ከአውሮፓ ይሆን ከአሜሪካ አላውቅም፣ የሰፈራቸው ልጅ ነኝ ብሎ ሲናገር ኤርሚ አይኑ ደም ለበሰ። ካሜራ አብራ፣ ካሜራ ክፈት አለ። ካሜራ ከፈተ። ካሜራ ከፈተ። ከዛስ እዛ ሰፈር ነው የተወለድኩት እዛ ላደኩም ብሎ ቤተሰቦቹን ሲናገር አውቀዋለሁ አለው። ልጆቹ እናውቀዋለን፣ የዚህ ሰውዬ ታላቅ ወንድሙና ቤተሰቦቹ እዚህ ናቸው፣ የአንድ ሰፈር ሰዎች ነን አሉ። ግን ደምረው ምን አደረገ? ሰውየውን አባረረው። ሰውየውን አባረረው ደምረው እንዳያወራ። ስለዚህ ደምረው የሰራው ፖለቲካ የኦርቶዶክሶችን መሀይምነት የሚያሳይና የኤርሚን እውነት ያወጣ ፖለቲካ ነው የሰራው። ስለዚህ ኦርቶዶክሶች ከዚህ በኋላ ከኤርሚያስ ጋር ሳይሆን ከደምረው ጋር ቀጥሉ። ግልጽ ነው። ያ አስናቀ ሲገባ አልኩሽ በቃ ሰከረ ደምረው። ለምን ልጆቹ አወቁት። አሁን ልጆቹ አናቀም ቢሉ ዘመዱ አይደለም እኮ ዲል ነው ደምረው።
ማህይማቱን የግል ጥላቻችሁን አንዳንድ ጊዜ ከወቅታዊ ሁኔታ ጋር አገናኝታችሁ ፖለቲካ አትስሩ፣ ያዋረዳችኋል። ኤርሚያስ ደምረውን ሰብሮ ጥሮሃል። በቃ ኤርሚያስ ደምረው በነገር ላይ የኤርሚያስ ምርኮኛ ነህ፣ ምንም ማድረግ አትችልም። እና ኤርሚያስን አዋርዳለሁ ብለህ የምትሄድበት ርቀት በሙሉ አንተ ነው ዞ የሚወድቀው። ክፉ ሰው በገዛ ሀሳቡ ነው የሚወድቀው። እንዲያው ምን ሊውጣችሁ ነው? በቃ ኤርሚያስ ዲያቆን ነበር፣ ይቀድስ ነበር። እኔ እሱ ነው እየደጋገምኩት የሰማሁት ሪከርድ ካደረግኩት ራሱ ግን አለ በቃ ስነ ምግባሩ ማበላሸት ፈለገ። ገባችሁ? እዛም እያለ ዲያቆንም እያለ ባለጌ ነበር ማስባል ፈለገ ደምረው። አሁን እንግዲህ ዲያቆን አይደለም ብሎ እንዳያስክድ ሰፈር የሚያውቀው ሀገር የሚያውቀው እንዴት አድርጎ ያስኪደው ሮብዬ። ከዛ ምን ማድረግ ፈለገ? ባህሪውን ማበላሸት ፈለገ። በቃ ውሃ በላችሁ። አልሞተም። አበበ ጉልላት የሚባል የሞተ ሰው የለም። አበበ ጉልላት ነኝ፣ አልሞትኩም። እባካችሁ አበበ ጉልላትን አልገደሉትም፣ አልሰቀሉትም፣ አልሞተም እያላችሁ ድራማ ስትሰሩ የከረማችሁ ሰዎች ማፈር አለባችሁ፣ ማፈር አለባችሁ። እፈሩ በቃ። በእርግጥ እናንተ ስድስተኛ ዋስ ያላችሁ አይመስለኝም፣ ግን በቃ ከተነጋ ይቀራል። ያራዳ ልጆች ፍር በሉ። አሁን ያዋረዳችሁ ደምረው ነው። ደምረው ብልህ ቢሆን ኖሮ ኃላፊነት ቢሰማው ኖሮ ላይቭን ከፍቶ ልጆቹን ከማስገባት በፊት መጀመሪያ ቀሲስ ዲበኩሉ ጋር ነበር መሄድ የነበረበት። ቀሲስ ልጆቹን እኮ አገኘኋቸው ላወራቸው ነው ብሎ ቮይስ ማድረግ መጻፍ ይችላል። ገባችሁ? መጻፍ ይችላል። ይሄ ጉዳይ አበበ ጉልላት ሞቷል አልሞተም በሚለው ጉዳይ ላይ እነ ታላቁ ምን ያልገባ ሰው አለ? ገብቷችኋል? እነ ዮባ በቃ እንዳለና ካኪ ውጭ እንዳለን የገቡት አኪያው ቤቱን ከፍቶ አንድ 5 ደቂቃ ሃይላይት ሄድ ብሎ አላስታውሳለሁ። ከዛ ውጭ ያወራው ነገር የለም። ስለዚህ ደምረው የራሱን ፖለቲካ ማጣጣፍ ስለፈለገ አጀንዳ እንዲሆን ሚራክል እንዲሆን ስለፈለገ ቤቱን ከፍቶ አምቶ ስግጥ አደረጋቸው። እሱ አውርቶ ተደዋውሎ የጨረሰውን ነው። ለምንድን ነው ያልነገራችሁ? ብዙ ጥያቄ መጠየቅ ነበረበት አይደለ እንዴ? የኤርሚያስ የዳቆን የኤርሚያስ እውነተኛ ስም፣ የኤርሚያስ ቤተሰብ፣ የኤርሚያስ የተወለደበት ቦታ፣ ሁኔታዎቹ መጠየቅ ነበረባችሁ። በጣም ብዙ። ደምረው ያ እንዲጠየቅ አልፈለገም። ለምን? ያ ከተጠየቀ ኤርሚያስ ያሸንፋል በድጋሚ ደምረው። እኔ ደምረው አንድ ነገር ልንገርህ፣ የኤርሚያስ መንፈስ ወደ ልጅ ልጆቹ ገና ይዛመዳል። ኤርሚያስ መንፈሱ ሁላ ከትውልድ ወደ ትውልድ ነው የሚተላለፈው። አንተ ዘር ውስጥ ንስሐ ግባ በቃ። ምንም ለማድረግ የማትችለው ደምህ ውስጥ ነው የሰረጸብህ። ስለዚህ ዲያቆን አይደለም ብትባል ኖሮ ኤርሚያስ ከተናገረው ነገር ውስጥ ውሸት ቢኖር ኖሮ መጀመሪያ ለሁሉም ሰበር ብትናገረው። ግን አንተ ምን አደረግ? ቤትን ከፈትክና የራስን ፖለቲካ በዛ አረቄ ባደነዘዘው ጭንቅላት የራስን ፖለቲካ ሰራ። ፖለቲካ ደግሞ የሞተ ነው። ቤት ይቆራረጥ ነበረ። ልጆቹ እንዲያወራ አፈቅድም። ቀሲስ ጥያቄ እንዲጠይቁ አፈቅድላቸውም። አንተ ሚዩት ማድረግ ስትረስ ያዘው። ሚዩት ለማድረግ ስትረስ ያዘው። ስትረስ ፈርቶ እንዴት አድርገው ያውሩ ቀሲስ? ስለዚህ ጎበዝ ከሆነ ጎበዝ ከሆነ ድጋሚ እንትን ይበል ይጥራቸውና ዛሬ የተናገሩትን ይድገሙ። ግማሹ ደግሞ አይሰማም ነበረ። በነገራችሁ ላይ ኮሜንት ላይ አይታችኋል ጽሁፍ። ቀሲስ ዲበኩሉ ጭንቅላታቸውን ይነቀነቃሉ። ምን እንደሰሙ እኛ አናቅም። ግማሹ የሰማ ሰው የለም። አራ አይሰማም ሲሉ ነበረ። እኔ ሚውት ስላደረገኝ ደምረው መጻፍ አልቻልኩም። ቀሲስ ዲበኩሉ ቁጥራችንን ያዙና ደውሉልን ሲሉ ደምረው ልቡ ስንጥቅ አለ 44 ቦታ ጋይስ። አይሆንም እኮ ነው ያለው። እደውልላችኋለሁ፣ አሳውቃችኋለሁ፣ ማንንም እንዳታናግሩ ነው ያለው ጋይስ። ይህን ታምናላችሁ? እንድታገኟቸው ሁሉ አይፈቅድም። ስለዚህ ቡዳ ቤት ሰላም ይገባ ስለሆነ ልጁ 34,000 ምናምን ፎሎወር አለው። ብልጥ የሆናችሁ ኦርቶዶክሶች ልጁን ያገኘውን ሰውዬ በሌላ መንገድ ኮንታክት አድርጉት።
እና ደምረውን እሳት የገባ ቅቤ ያደርጉትና አጥሩ ፖለቲካችሁን። እንደዛ ለማድረግ ያለባችሁ። የቲክቶክ አካውንት አለው ይሄ መዝሙረ ዳዊት የሚባለው፣ እሱም ፎሎ አድርጉት፣ ከሱ ጋር ኮንታክት አድርጉ። ከዛ በሌላ መንገድ ኢንፎርሜሽናችሁን ሰብስቡ እንጂ ደምረው አይደለም ልጁን ሊጠብቅ ራሱን ራሱ ገና ያግታል። ኤርሚያስ ጎዳኝ፣ ኤርሚያስ ዛተብኝ፣ ኤርሚያስ አስፈራራኝ ለማለት ድራማ ይሰራል። እና በኤርሚያስ ምክንያት ደምረው ከሸወዳችሁ እናንተ ሞታችኋል፣ የእውነት ሞታችኋል። ግን ዛሬ 3 እውነት አይተናል። 3ቱም የኤርሚያስን እውነት ግልጽ የሚያደርጉ ናቸው። እና እንደዚህ ሻማ አብርታችሁ ሙድ የያዛችሁት በገዛ ዲያቆናችሁ ባገለገላችሁ ዲያቆን አይደለ? ዛሬ ቀሲስ ዲበኩሉ መልክ ሰሩ እንደ ድመት። ወይ ነፍሱን ይማረው፣ ከደጋጎቹ ጎን ያስቀምጠው። እሱ ወደ እውነቱ ዓለም ሄዷል፣ በታማኝነት አገልግሎ ሄዷል። ነፍሱን ይማር እግዚአብሔር፣ አንተንም ያጽናህ ያበርታህ። ዲበኩሉ እንዲህ ይቻላል እንዴ? ቀሲስዬ እንደዚህ ይቻላል እንዴ? እንዲህም መሰከስ ይቻላል? ቀሲስ ከ3 ቀን በፊት ሲያላግጡ አልነበር እንዴ? ቀሲስዬ ቀሲስ አላላገጡም? በአበበ ጉድላት ሞት ኤርሚያስ ወንድሜን አጣሁ ብሎ ሲያለቅስ አላላገጣችሁ? ይሄ ሰውዬ ያለቅሳል ጤነኛ አይደለም አላላችሁ? አይከብድም መልክ መስራት? አሁን ምን እንደምታወሩ እናያለን። አሁን ደግሞ በቁርባን ሞቷል አልሞተም፣ በመርዝ ገለውታል አልገለሉትም፣ ደግሞ ድራማ ልትሰራላችሁ በቀጣይ። የኤርሚያስን የቃላት ስህተት የኤርሚያስን እኮ የቃላት ስህተት ትርጉም ሰጥታችሁ የምታወሩ ሰዎች እኮ ናችሁ እናንተ። ኤርሚያስን ይሄን ያህል ነው የሚያስጨንቃችሁ? አፉ ሳት ያለችውን፣ ምክንያቱም በእውቀት ስለማትችሉት አፉ ሳት ያለውን ከዚህ በፊት ምን አለ? አበበ ጉልላት ላለው ብሎ ጉልላት አበበ ብሎ 4 ቀን አጀንዳ አደረጉት። ኢቭን አንተነህ የሚባለው ሰው የራሱ ፖስት አድርጎታል። ከለላ ሳያችሁ ከለላ ሳያችሁ ኦኬ ኤላድ አያችሁት? የአንተነህ ለውዛምና ተስፋ የሚባለው ፈጠራ የፈጠራ በፈጠራ የመጣ ምናባዊ ስም እንደዚህ ነው። 4 ነጥብ። እውነተኛ ስሙ አበበ ጉልላት ወይስ ጉልላት አበበ? ጥያቄ ምልክት። ከዛ ኮሜንት ላይ ብታዩ ከየት መጥቶ ይሙት እንዴት ይሙት የለም እኮ አልሞትኩም እኮ ምናምን ብለው የሚያፈዙ ሰዎች ናቸው። ከዛ ዛሬ አገልግሎ የሞተ ዲያቆን ነው እንዴ? ምን ሆናችሁ ነው ግን? ጭንቅላታችሁ ፊልተር አያደርግም እንዴ? አታፍሩም እንዴ? እፍረት የሚባል ነገር የለባችሁም እንዴ? እንዲሁ እንደተዋረዳችሁ ነው። በነገራችሁ ላይ ዘመናችሁም ያልቀው የናቃችኋቸው በሙሉ ያዋርዳችኋል። እኔ ብያችኋለሁ እኮ እናንተ በአህዛብ ፊት ነው ተዋርዳችሁ የምታልቁት። በውሸት የሚገነባ የእግዚአብሔር መንግስት ይፈርሳል። ሲጀመር የእግዚአብሔር መንግስት የምትገነቡት በውሸትና በአመፃ ላይ በፌዝ ላይ ነው። በገዛ ኃጢአታችሁ ነው የምትፈርሱት። ደምረው ዛሬ የኤርሚያስን ድቁና የሚመሰክር ሰው ነው ያመጣው። አበበ ጉልላት የሚባል ሰው ሞቱን የሚመሰክር ሰው ነው ያመጣው። የቀሩትን ፖለቲካ ለማሰራት ብዙ ጥረት ብታረጉም ድራማ ለማሰራት የኤርሚያስን ስም ኢሜጁ ለማበላሸት በጣም ብዙ ርቀት ብትሄዱም በዛ ውስጥ ግን እኛ እሱ የተናገረው እናንተ የደገማችሁት እውነት አለ። ሰው እኔ ኖቲስ ያደረኩት ያንን ነው። ዲያቆን አበበ ጉልላት የኤርሚያስ አብሮ አደግ፣ አብሮት የቀደሰ፣ አብሮት የተማረ ሞቶበታል። 4 ነጥብ። እና አሁን ሳቁ። አሁን አፊዙ፣ ሻማችሁ እንዳንደራችሁ አፊዙ። በነገራችሁ ላይ አሁን እስኪ አፊዙ። በቃ አበበ ጉልላትዬ የኛ ዲያቆን የኛ ቀዳሽ እያላችሁ አሁን አፊዙ። ትክክለኛው ጊዜ ለማፌዝ አሁን ነው። በነገራችሁ ላይ ነጥብ አስጥላችኋል። ፖለቲካ ሰራለው እንኳን ብላችሁ ነጥብ እናስጣላችሁት። ደምረው ዛሬ አስበላችሁ ነው የምላችሁ። እና እኔ በጣም ነበር የገረመኝ በዛ መቆራረጥ ውስጥ፣ በዛ ጩኸት ውስጥ፣ በዛ እንትን ውስጥ
ልጁ ለኤርሚያስ ያለው ጥላቻ ሮቢ ልነግርሽ አልችልም። ለምን ሞልተው ስላመጡት የማርያም ጠላት ነው፣ ጴንጤ ነው፣ ወንድምህ የሞተው በቁርባን ነው እያለ እያስወራ ነው ብሎ ስለተናገረው ምን ታውቃላችሁ? ወንድሜን አስታመሜን የቀበርኩት ብሎ ረሳው። ከደቂቃ በኋላ ጎረቤት እጅ ስመጣ ተኝቶ ነበር፣ ሞቷል አለ። 24 ሰዓት ባለሙሉ ዕድሜ ውስጥ ነው የሞተው ሰውየው። ጥቅምት 27 ነው ወንድሜ የሞተው እያለ እኮ ነው የሚናገረው እዛው ላይ። ጥቅምት 27 ሊያከብር ሄዶ ሲመለስ የሞተ ሰውዬ እኮ ነው ሰውየው። ምንድነው ኤርሚያስ ዋሸው? የኔ ውድ እና እንግዲህ ኤርሚያስ ላያችሁ ላይ እንዲሁ ሚራክል እንደሰራባችሁ ስትረስ እንደለቀቀባችሁ ነው የሚቀጥለው። ኤርሚያስ ይችላል። በቃ አምናችሁ ተቀበሉ። አሁን ቀሲስ ዲበኩሉ መጀመሪያ በአበበ ጉልላት መሞት አለመሞት ላይ እንነጋገር ስትሉ ነበር። እንግዲህ መሞቱ ተረጋግጧል። እርሶ ቁጭ ብሎ አዳምጠው። የቀረውን የፎረንሲክ ምርመራ እናንተ አድርጉ። በቁርባን የሞተው ያለው እና በምንድን ነው የሞተው? አምላኳ ማስረጃ አለሽ በምን እንደሞተ? ማስረጃ አለሽ በምን እንደሞተ? በሰላም የዋለ ሰውዬ የጥቅምት መድኃኔዓለም ሊያከብር የወጣ ሰውዬ በጥቅምት መድኃኔዓለም ቀን የሞተበትን ሚስጥር እስኪ አንቺ ንገሪን። በአንድ ቀን የሞተበትን ሚስጥር እስኪ ንገሪን አንቺ። የቆየ በሽታ ነበረበት ሰውየው? ቋሚ ህመም ነበረበት ሰውየው? ምን የገደለ ይመስልሻል? እሱን እናንተ ፍቱት እስቲ። የተሻለ ይሄ ሰውዬ የሞተበት ምክንያት ይሄ ነው የምትሉት ካላችሁ አምጡ ደግሞ እሱን እናንተ። ስብከት ቢረገም ቢመታ ቢረገጥ ሐዋርያቶች እንደዛ ነው ሰበኩ እና ይሄንን ማለት ነው። አሁን የተናገርሻቸውን ነገሮች እኔ ማለት ነው እውነት ለመናገር አልሰማውም። አሁን ያልሻቸውን ቄሶች እንጆር ነጀ ነው ማሰረጀው ምናምን ቀሚስ ስር ገብቼ ነው መቆን ያዶን አልሰማውም። ብዳ ይሄው ሶባልዬ ዴቪድ እኔ ቆይ ማስረጃ ሌሎች እዛ ቀድተው የሚያስቀምጡ ታች የሚሰሙ ይኖራሉ። ካላቸው ያሳዩሻል። ወይም ዩቱብ ገብተሽዬ እሱ ያልተሳደባቸው ቄሶች ያልዘለፋቸው ሰው የለም። ሰው አሁን ኦርቶዶክስ የሚባል ማለት ነው እሱ እንጀራው ስለሆነ ቤት እውነት አምልሽ በትክክል እኛን እያናደደ የማይሆን ነገር እያስገባ እልህ እያጋባ አባቶችንም ጸባያቸውንም ስርዓታቸውን እየቀየረ እየተጨቃጨቀ እሱ ህይወቱ ቢዝነሱ ስራው ይሄ ነው። አሁን እኛ ስለነቃን አንገባም። በቃ እዚህ በኋላ አሁን ቁርጡን ይወቅ። ኦርቶዶክስ የሚባል አይመጣም ወደሱ። አሁን ዝም ብሎ ስራውን ወጦ ይስራ፣ ወንጌሉን ይቀጥል፣ ቤተክርስቲያን እየሄደ በሚዲያ ግን መሳደብ የለም። አሁን እኛ አወቅንበት፣ ነቃን። በቃ ዲሌት እኔ ጋር ነው የተቋረጠችው። አይ አምላክ ሆይ በጣም ነው የምታስቀኝ። በእውነት አነጋገሩ ያስቀኛል። አይ ልክ ናት እኮ የእሷ የቀለሜ ንግግር ስትደግሞ ደግሞ አስቡት ጋይስ። አይ ቀለሜ እሱ አሁን ቄሲስ ዲበኩሉንም አረፋ እንድፈቅ እያለ ሲላቸው ነበር። ይሄም ተገቢ አይደለም። እሱ ሀቅ ነው። አረፋ ይደፍቃ እሱ እኔ ምስክር ነኝ። የዛን ቀን አረፋ ሲደፍቁ በአበበ ጉልላት አጽም ስር ነው የተደበቁት። ቀሲስ ዲበኩሉ ይሄ ሀቅ ነው። ምስክር ነኝ። አበበ ጉልላትም ደግሞ ለተባለው አበበ ጉልላት ሞቶ ሊሆን ይችላል። ሰው ነውና ሊሞት ይችላል። ግን የሞተው በምን ጉዳይ ነው የሚለው ነው። ሞቷል እንጂ ወንድሙ ሞቶ እኮ ሞቷል አለ። ዛሬ አልሰማሽም እኮ? ሰምቻለሁ። ግን በምን ጉዳይ ነው የሞተው? በቅዱስ ቁርባን ነው የሞተው? በእግዚአብሔር ህመም ነው የሞተው? በድንገታዊ ህመም ነው የሞተው? እሱ ነው የሚጣራው። ወንድሞቹም ተናግረዋል። ታሞ ነው የሞተው። ይሄ ታላቅ ወንድሙ እኮ ቅዳሴ ስቲል እስካሁን እሱ የሚያገለግልበት እንትን ደብር እያገለገለ ነው አለ ወንድሙ ማለት ነው። ስለዚህ አሁን ኤርሚያስንና ልጁን አገናኝቶ እውነቱን ማውጣት ነው። ሌላ በተረፈ ደግሞ እውነታው ማን ጋር እንዳለ
እግዚአብሔር ነው የሚያውቀው ማለት ነው። ይሄ ሰውዬ እውነትም ያ ወይ ምን እንዳለ ታውቂያለሽ? ልጁ ሲናገር እኮ ቤተክርስቲያንም እያለ በጣም ተደባዳቢ ነው የነበረው። አዎ ዱላ ይዞ ነው የሚጠብቀው። ዱላ ይዞ ነው የሚጠብቅ። አሁን እሱ ደግሞ ቅድም ላይ በገብቶ እውነት ነው የክፍለ ሀገር ቄስ ጠመንጃ ሲዟል የሚዞረው ምንድን ነው አዲስ ነገር የሆነባቸው? እኔ እኮ አንዳንዴ የክፍለ ሀገር ዲያቆንና ቄስ ጠመንጃ ሲዞታ ትክክላሽ እንትን ይሆናል የልጅነት ስለሆን ስትሆኚ ብዙ ነገር ልታረጊ ትችላለሽ። እሱ ችግር የለውም። አሁን እኛ ችግራችን ምንድን ነው? ቤተክርስቲያኗን ያለ ስሟ ስም አይስጣት ነው፣ ሌላ ነገር የለም። ኦፓል ደግሞ ፌሩኝ፣ አንዳንዴ ፌሩኝ። እውነቴን ነው። ኤርሚያስን እስቲ ብትሰድቢው አንድ ቀን ወይ የሆነ ኦፖዚት ነገር ብታቀርቢ መልሶ ነው የሚሰድብሽ። እና ኤርሚ ምን አጥፍቶ ይገባል? ኤርሚ እኮ ተጽዕኖ ፈጣሪ ኤርሚ። አሁን ኤርሚ ኑን ንጽጽር እናድርግ ነው ያለው። አሁን እኔ ተጽዕኖ ምንም አልፈጠረብንም። የውሸት ተጽዕኖ ፈጣሪ ነው እንጂ የሆነብን በሚዲያ ላይ እኔ ውሸቱንም አልቀበለውም እውነቱንም አልቀበለውም። እሱ ሞቶም አልቀበለውም። ምንድን ነው አሁን ኤርሚ የዋሸው? ምን ዋሽቷል ኤርሚ? አሁን ምን አላሻለ? እንደው ምን አለዋሻው ነገር አለ? አይነት እኮ አለው እውነት። አንዳንዴ እኮ ውሸትም አይነት አለው። ቆይ አንዴ የዋሸው ደግሞ ሲቀድስ ይኸውልሽ፣ ሲቀድስ እሱ ነው ይሄው ጓደኛዬ አብሮ አደጌ ድምፁን ስሙት ብሎ ዲበኩሉ ያሉት ይሄ ጓደኛዬ ነው፣ ይሄ አሁን የልጁ አይደለም ብሎ አወጡት። ያ ሰውዬ ደግሞ በሆነ ሚዲያ ላይ ተጠይቀው እኮ አሁን ለምን ስለዚህ አንቺ አታወሪም እንዴ? ሰውዬው ወጡ እኮ ወይማ ሰውዬው ሞተዋል እኮ እሱ አላለም። እሷ በጉልላት ሞተ ነው እንጂ ያለው ቀሲስ በትረ ሞተዋል ብሏል እንዳላለም እኮ አይደለም። የእሳቸውን ድምፅ ነው አውጥቶ ይሄው የጓደኛዬ ድምፁ እንዴት ሲቀድስ የነበር ብሎ አወጣው። እሳቸው ድምፅ ለመሆኑ ማስረጃ እሳቸው ራሱ ያምጡ። እሳቸው ራሱ ወጡ እኮ እንዴ በድምጻቸው በዛው ላይ እንኳን ራሱ እየተጠየቁ እንኳን ራሱ ቁጭ አድርገው በትክክል ነው ራሳቸው እንትን ያሉ የቀደሱ። እንዴ ድምጻቸው አንድ ነው። ያኛው የስቱዲዮ ድምፅ ግምገማ ይደረግበታል እንደገና። እሳቸው ግን ኤርሚ ማለት ነው አምራቷ። እሳቸው ግን ሞቱ አላለም ኤርሚ። ሞቱ ያሉት አበበ ጉልላትን ነው እንጂ ቀሲስ በትረ የሚባሉትን ሰውዬ ሞቱ ብሎ አላወራም። እሳቸው እኔ አልሞትኩም ብለው የመጡት ለምን እንደሆነ አልገባኝም እንጂ እሳቸው ሞቱ ብሎ አበበ ጉልላት ብሎ ነው ያወራው። ይኸውልሽ እሳቸው ለምን መሰለሽ አልሞትኩም ብለው የመጡት ድምጻቸው ስለ እና ኦፓል የኛ ምን ወድ ረጂሽ ፍርድ የእግዚአብሔር ነው። እሺ እናት ነገ ጠዋት እሷን ጠጥሎ ነው ገልብጦ ነው የሚሰድብሽ። እኛ አጀንዳ ካገኘን የኛ ስራ አጀንዳ ካገኘን አምላክ ወይ አጀንዳው ላይ መሄድ ነው ዝም ብለን በቃ ደህና ሰንብች እንመጣለን። እንግዲህ ደህና ሆይልኝ እኔ ኤርሚያስ ዲያቆን እንደነበረ የሰማችሁ ሰዎች ደህና ናችሁ? እንዴት እያመሻችሁ ነው? ቀኑ እየሄደላችሁ ነው? ኤርሚያስ ዲያቆን እንደሆነ ከሰማችሁ በኋላስ ምን እየተሰማችሁ ነው ያለው? ቤኪዬ ዞር ዞር ብለህ መረጃ ሰብስበሃል? ምን እየተባለ ነው? የሰው ልጆች የመጀመሪያ ጊዜ ኢንፎርሜሽን የሰበስቡ የነበሩ ዛፍ ላይ ወጥተው ነው ይባላል። ኦልሬዲ ሰላዮች ማለት ነው። እና አሁን ደግሞ በፌክ አካውንት ጥልቅ የምትሉ ሰዎች እስቲ የሰማችሁ ስትገሩኝ። ኤርሚ ቤቱን ከፍቷል እንዴ? አሁንም እር እያሉ ነው። ምንድን ነው ደግሞ አሁን የሚያስለቅሳቸው? አሁን ዲያቆን መሆኑን አረጋግጠዋል። በቃ ድንኳን ጥለው ነው የሚያለቅሱት። ድንኳን ጥለው ነው የሚያለቅሱት።
የሰራዊት ጌታ ሕያው እግዚአብሔር ምስክሬ ነው እያለ ነው ኤርሚ የሚናገረው በኩራት። ትናንትናም ሲናገር ነበር እየማለ ትናንት። እናንተ ዛሬ እንደዚህ አይነት አሻጥር እንደምታሻጥሩ አያውቅም፣ ግን እሱ ትናንት እየማለ ሲናገር ነበረ። አልሞተም የሚል ሰው ይምጣ በጉልላትን እያለ ሲናገር ነበረ። ጻድቅ እንዳንበሳ ይናገራል አላችሁ። እናንተ ግን አፈር ለፈር ትንከባለላላችሁ። አንድ ኤርሚያስ 1000 ሆነችው እንድትንጫጩ ነው የሚያደርጋችሁ። በጣም ይገርመኛል። አቅሙን አደንቃለሁ። የቃላት ስህተቱን እየለቀማችሁ ብቻ እናንተ አፊዙ። ከዛ ውጭ ምንም ነው የማታመጡት። ሰው በቁርባን አይገደልም ወይ? ትገላላችሁ። ይሄ በቤተ ክህነት ውስጥ ያለፈ በሙሉ የሚያውቀው ነው። ትገላላችሁ። ሰው በቁርባን አይደለም ባዚም ትገላላችሁ፣ በጥላ ወጊም በአይነ ጥላም ትገላላችሁ። ደብተራ ናችሁ። ባገኛችሁት ነው የምትገሉት። እንዲያውም ድሮ ይባላል ትልልቅ ባላባቶች፣ ትልልቅ መሬት ይዞታ ያላቸው ሰዎች ምናምን አልሞት ሲሏቸው አልጋ ላይ በሚቆዩበት ጊዜ በቁርባን ይገሏቸዋል ይባላል። ይሄ ራሱ አለ። ክፍለ ሀገር ጠይቁ። አልጋ ላይ የሆኑና አልሞት ይላሉ። ከዛ እነዚህ 10-12 ልጅ ያላቸው በጣም ብዙ መሬት ምን ንግድ ከብት ምናምን ያላቸውን ሰዎች በቁርባን ይገሏቸዋል። እዛው ከመሞቶ በፊት ቁረቡ ይላሉ ንስሐ አባትየው፣ እዛው ድፍት ያደርጓቸዋል። ሞቱ ነፍሲ ማር ይባልና ሿሿ ይሰራሉ። አዲስ ነገር አይደለም። በነገራችሁ ላይ ምንም ነገር ታደርጋላችሁ እናንተ። ከተነካ ይቀራል። ይሄ ክፍለ ሀገር ያደጋችሁ ሰዎች አባቶቻችሁን ቤተሰቦቻችሁን ጠይቁ። የሀብታም ገበሬ በቁርባን ነው የሚገደለው። ብዙ ጊዜ ቤተ ክህነት ውስጥ ረጅም ዓመት ያገለግሉ ሰዎች ቦታ አለቅ ሲሉ ምናምን ሲታመሙ አቁርባው በዛው ነው ቻው የሚሏቸው፣ ወይ በትራስ ወይ በቁርባን ነው የሚሸኟቸው። ለምን እንትን ሕክምና ስለማይደረግላቸው ቼክ አይደረግም። ጠባሳና ጉዳት ነገር ካለ ግን ሰዎች ሲገንዙ ስለማያውቁባቸው በማይገኝበት መልኩ ነው የሚገድሏቸው። የምናውቀው ነገር ነው ይሄ። ድምፁ የሚያምር ሰው ከሆነ ያሳብዱታል። ሲቀድስ ድምፁ የሚያምር ጎበዝ ዲያቆን ከሆነ ያሳብዱታል። መድኃኒት ሰጥተው እንዲዘሙት እንዲሰክር አድርገው ምናምን ያባሩታል። በቃ እዛ ቦታው ላይ እነሱ ለመቀደስ ሲሉ ለ300 ብር እኮ አይሞላም ደሞዛቸው። በጌታ በኢየሱስ ቲክቶክ ላይ ስትመጡ አዲስ ፍጥረት የሆናችሁ ነው የሚመስላችሁ። እቺ ተው እንጂ። ይሄ ክፍለ ሀገር ሁሉም ሰው ያውቀዋል። ልክ ቀሲስ ደበበ እስጢፋኖስ ዘማሪ ዮርዳኖስን ደፍሮ ዲያቆን እያለ ደፍሯት ዛሬ ቀሲስ እንደተባለው በቁርባን ሲያጋቡት በተክሊል ሲያጋቡት እንደደፈረ ያውቃሉ። ተመልከቱ እንግዲህ ዘማሪ ድንግል ሴት ደፍሮ በቁርባን በተክሊል ያጋቡት ድፍረታቸው። ከዛ እሱ መልሶ ያቆርባል። ከዛ ካህን ያገለግላል። ትልልቅ መስቀል ይዞ ከግራው ወደ ቀኝ ሲንጎማደር ስታዩት እኮ ጻድቅ ነው የሚመስለው። ደግሞ ዩቲዩብ ላይ ስለ ጽድቅ ያስተምራል። ደፋሪ እንደሆነ ግን ያውቃሉ። ዘማሪ የደፈረ እንደሆነ ያውቃሉ። የልጅቷን ክብረ ንጽህና የወሰደ ዲቃላ ያስወለዳት ሰው ነው። ግን ክህነቱን ቀምተውታል። አልቀሙትም። እሷን ደፍሮ አስወልዶ በአመቱ ነው ሄዶ ያገባው በተክሊል ስጋው ደግሞ ተቀብሎ ከነ ኃጢአቱ መስቀል ይዞ የሚሽከረከር የሚቀድስ ሰው ነው። ከ15 ዓመት በኋላ ግን እግዚአብሔር አዋረደው እና እነዚህ ሰዎች ሰው በቁርባን ቢሞት ሞተን ብለው የሚናገሩ ይመስላችኋል? እቺ በዚህ ዙሪያ ላይ የሚከራከር ሰው በራሱ ሞኝ ነው። ይገላሉ። በእውቀት የሚበልጣቸውን በድምፅ የሚበልጣቸውን ዲያቆን ይገላሉ፣ ያሳብዳሉ፣ ያሳድዳሉ። ከሴት ጋር እንዲተኛ ያደርጋሉ። ዝሙተኛ እንዲሆን ያደርጋሉ። መጠጥ እንዲለምድ በቃ ስብዕናው ተበላሽቶ ከዛ እንዲባረር ነው የሚያደርጉት። በአንድም በሌላ የማያረጉት ነገር የለም። ቦታ ለመያዝ ለማያውቃችሁ
ውስጣቸው በደንብ ያውቀዋል። በዛ መንገድ ሰው እንደሚያስወግዱን በደንብ ያውቃሉ። ግን ለምን አደባባይ ተወራብን ነው። ገባችሁ? ለምን አደባባይ ተወራብን፣ ለምን ሰው አወቀብን ነው እንጂ ዲያቆን ቤተሰብ ያላችሁ የቄስ ቤተሰብ የሆናችሁ ጠይቁ ቤተሰቦቻችሁን። የመረሳት ስሜት የሚያሳስባቸውማ ቴሌግራም ግሩፕ ላይ የራሳቸውን ስብሰባ ያደርጋሉ። እኔ ማር አይመስልሽም? የመረሳት ስሜት ሌላ ነው። ሶስተኛ ወገን አስገብተው እንዲወራ እንዲጠየቅ ያደርጋል። እሱን የመረሳት ስሜት ስታስብኝ እኔ ናኑ ጋር ሄጄ አስታርቅኝ የምል ይመስልሻል? ቀለሜ ብሎክ ቢያደርገኝ ቢረሳኝ በናኑ አማካኝነት ኤርሚ ቤት የሚሄድ ይመስልሻል? መረሳት እሱ ነው። ሰው ሲረሳው አንድ ሰው በየት አድርጎ የረሳው ሰው ጋር መሄድ እንዳለበት አንቺ ታውቂያለሽ የኔ ፍቅር። ስለ መረሳት የሚያሳስበን ሰዎች አይደለንም። እኛ አጀንዳችንን ነው የምናራምደው። የተረሱ ሰዎች ግን ብዙ ርቀት ይጓዛሉ። እሱን ልምዳለሽ የኔ ልዕልት፣ አንቺ ታውቂያለሽ። ችግር የለውም። ቀለሜ ከረሳኝ ናኑን አስታርቂኝ እላታለሁ። ቴሌግራም ላይ መጥቶ እንዲያወራኝ ታደርግልኛለች። አይመስልሽም? ምስኪን እኮ ነሽ የኔ እናት። እኔ እኮ አንቺ አልሽ አላልኩም ማሬ። ምሳሌ አነጋገር እኮ ነው። አሽሙር እጄ ይሄ ምሳሌ አነጋገር ነው። ሄራንዬ ሁሉንም ሰው እንዴት እንደምንገባ እናውቃለን እኛ ቶኪዮ። ስራ የለም ጠራራ የመታች ትመስያለች ሴቷ። ቀለሜ ብቻችን ሁሌ ያልሽ አንተ አለህ አይደለም? ብቻዬን እሆናለሁ። ላቭ ሃሽታግ ቲክታክ ላይ ከ1400 በላይ ቤቶች ከፍት ናቸው። በነገር ላይ ሄድና ላይቭ ስትሪም ቪው ሄድና ማለት ነው። ግን አንተ እኔ ቤት ነው ያለው ስለማስፈልግ አየህ። ላቭ ሃሽታግ ስንት ላይቭ ቤት መርጠህ እኔ ቤት ነው የተገኘው እና ለምን ብቸኝነት ይሰማኛል? ተፈላጊ መሆኔን ባንተ ነው የማጣራው። ምርጫ ስላደረከኝ አምናለሁ። ምን ይባላል ሌላ? ትክክል። እኔም ተስፋ አደርጋለሁ። ካላስታወሰኝ ደግሞ ናኑን እልካታለሁ። አያሳስብሽ። ዲቫ ሁሉንም አንገት አስደፋ። ቀላል አንገት አስደፋ። ዲቫ ሁሉማ ወይኔ የዛሬ እኮ ይለያል። ዛሬ ደምሮ ቤት ያየነው ነገር። ደምሮ ቤት አልነበርሽም እንደ ሄሩ ሪካርድ የምታረጊው ነገር ነበረ። አመለጠሽ። አንቺ እንደሆነ እኮ በዋልትና ሀሜት ቤት ስለምትይ እንደ ሪካርደር ዞር ዞር አቲ ትልልቅ ኢንፎርሜሽን ለምሳሌ አሁን ኦክቲፊላ ነው ያት ኦክቲፊላ ለኤቪደንስ የሚቀርቡ መረጃዎች ነው ሪካርድ የምታደርገው። ሀሜትና በዋልት ስራት ቆይ ዞር ዞር በይ። ስራ አይደል እንዴ? እኔንም መወተኝ። ብትኖሪ አሁን ዛሬ ስንት ሰው እንደ ኤቪደንስ የሚያቀርበው ሪከርድ ይኖርሽ ነበር መሰለሽ።
አረ ሄራን ስሜትሽን ተቆጣጠሪ። ነው ውድ ምንድን ነው የምትጽፊው? ኦፓዬ ንግስቷ ወይ ክፉ ነሽ። የዲቦ ኩሉ ለቅሶ አደርሽም እንዴ? ክፉ ነሽ። እንዲህ በኩሉ ጥምጣማች ዛሬማ ጺሙ ሁላ ነው የሚበላው የቀሲሳችን። ክፉ ነሽ። በኩልነት አትመሰክሪም እንዴ አንቺ? እንዲህ በኩሉ ዛሬ ተዋርደዋል። ቀለሜ አዋርድሃለሁ ሲል ነበር የሚውለው ደመረውና ኤርሚን አዋርዳለሁ ብሎ ራሱ ተዋረደ ዛሬ። የአንዳንድ ሰው መንፈስ ግን ይሰራል፣ በየትም ቦታ ይሰራል። እስከ መች ነው እንግዲህ መጪው ትውልድ እስከሚታደጋቸው ድረስ ነው። ይሄ እኮ ሰለቸን እኮ ሰው መቀበር። በጣም የዛሬው አሟሟታቸው ደግሞ የከፋ ነው። አንተ ጽኑ ኃያል ሰው እግዚአብሔር ከአንተ ጋር ነው። እኔ የሚሞቱላ መስሎኝ ነበር በእውነት። ቀሲስ ዲበኩሉ መጡና 700 ሰው ሲገባ ሚዩቱን ማድረግ አልቻለም። ከዛ ጋራ ሚዩት አድርግ አሉት። ግን ተሳካል። በቃ ፈርቶ የእሱ የሰራ ሴራ ስላለች ፖለቲካ ስላለች እሷ እንዳትገለጥበት እንዲያወሩ አይፈልግም። ቤቱ ይቆራረጣል። በሉ ጩኸቱ ብጥብጥ ያለ በጣም ከባድ ቀን ነበር ዛሬ ቀኑ። እኔ በጣም ደስ ያለኝና በጣም በቃ ደጋግሜ ከሰማኋቸው ራሱ በቃ ደስ ያለኝ ነገር ቀዳሽ ዲያቆን ነበረ ኤርሚያስ። መጥፎ ባህሪ ይባላሉ። ዱላ ይዞ ሰፈር ይቆም ነበረ። ሰርቆን የወጣው አለ ማለታቸው ራሱ እንደ ትዝታው ሳሙኤል እንደነ እንዳልክ እኮ ጴንጤ ሲሆን መቁጠሪያ ወስደሃል መልስ ተባለ። ሰምታችኋል? ከበሮና መቁጠሪያ ጽናጽን ወስደሃል። እዛ የዛኔ ደግሞ የግንቦት ልደታ ቀን የተሳልከው 2 እናትና ልጅ አረቅ ያለ መልስ ተብሏል። አሁን ድረስ እዳለበት ያኔም እኮ ያበዛዋል። እሱም ደግሞ እንዳልክዬ ደግሞ ያበዛዋል። አስመለጥከኝ እያለ ሲዘምር እንዴ እናትና ልጅ አረቂያችንስ እንዳልክ ለግንቦት 1 ቃል የገባኸውን ሳሰጠን የተባለው እና የዳቦ ስም በማውጣት የሚችላችሁ የለም ልላችሁ ፈልጌ ነው። ማሂታዬ ነይ ግቢ። ቅድም ለምን ወጣሽ? ይሄ ቤት የሁሉም ቤት ነው ኤዱ። አንተ ኦባዬ በስተመጨረሻ ግን ነገ ውይይቱ አለ የለም ቀረ? ቀሲስ ዲበኩሉ ግደላቸው። አሁን ደግሞ አሟሟቱን ፎረንሲክ ይፈልጋሉ። ሰዎቹን ኤርሚ ቢያመጣቸው አያምኑ። አዎ ኤርሚ ቢያመጣቸው አያምኑም ነበረ። ትክክል። ለዚህ እኮ ነው በገዛ ቆንጨራቸው ሞቱ ምልህ ወዶኛልና ዳነኝ። በተለይ ኤርሚያስ አምቷቸው የሚቀድስ ዲያቆን ነበር ብለው ቢናገሩ 7 ቀን ነበረ የሚያለቅሱት። በገዛ ቆንጨራቸው ነው የሞቱት ዛሬ። ነፍስ ይማር ለማለት ራሱ የማይመች ነገር እኮ ነው። ሜላ ጨካኝ ነሽ አለ ጳውሎስ። እግዚአብሔር እኔ እኮ
ይገርመኛል የእነሱን ነገር ሳስበው። አሁን ሰዎቹ ድጋሜ ቀሲስ ዲበኩሉ ቤት እንዲቀርቡ ነው የምንፈልገው። ደምረው ቦሽ አይልም እንጂ ደምረው ቤቱ በቀዘቀዘ ቁጥር እኔ ለእናንተ ለኦርቶዶክሳውያን ብዬ ህይወቴን አደጋ ላይ ጥዬ ኤርሚያስ እያስፈራራኝ ነው። አሁን ወሩም ሙሉ የሚያወራው ይሄንን ነው። ልጆቼ እና ቤተሰቦች አደጋ ላይ ናቸው ይላል። በደምረው የሚሸወድ ጭንቅላት ነው እንግዲህ ያላቸው እነዚህ ሰዎች። እነ ስማይ ጠሬ ምን እንደምናደርግ አናውቅም። እኛ ግን ለዲያቆን ኤርሚያስ እውነቱን ተናገር ደስ ብሎናል። ኤርሚ ቤት ሂዱ ጋይስ። አይሰሙት ለማድረግ ወንጌል እንዳያስተምር እንካን ፈላጊዎች፣ የቃላት ስህተት ፈላጊዎች ናቸው። ግን የሚገርማችሁ ማለት ነው ጻድቅ እንዳንበሳ ይናገራል። ይሄን አባባሉን በጣም ነው የወደድኩት። ከዚህ ሰምቼ አውቃለሁ፣ ግን በኤርሚ ሲናየው በጣም ደስ ይላልና ጻድቅ እንዳንበሳ ይናገራል። እናንተ አተላ ላይ ተንከባለሉ። ቧልትና ሀሜታችሁን ይዛችሁ አተላ ላይ ተንከባለሉ። በቃ አተላችሁንም ጽናጽናችሁንም መክተፊያችሁንም ትቶላችሁን የወጣው እንግዲህ አዋረዳችሁ። በገዛ ቤት አምላሳችሁ ዲያቆን ነበር ብላችሁ ታስመሰከራላችሁ ለኤርሚያስ። ሞት እኮ ነው፣ እውነት ሞት እኮ ነው። የራሳቸው ምስክር አምጥተው ኤርሚያስ ዲያቆን ነበረ፣ ቀዳሽ ነበር፣ አገልጋይ ነበር ብሎ እኮ ነው ያስመሰከሩት ጋይስ። ከዛ ምን ይላሉ? ከቅዳሴ ሲወጣ ዱላ ይዞ ጠብቆ ሲደበድባል፣ አንቆራጥጣ አለ። ምን የክፍለ ሀገር ቄስ ቀድሶ ሲወጣ ጠመንጃ አይደል ይዞ የሚዞረው? ጠመንጃ እኮ ነው ይዞ የሚዞረው። ንቁ ሔዋን እናንተ ሀገር ጠመንጃ የሚይዙ ዲያቆናትና ቄሶች የሉም ከነጥምጣማቸው? ይህ እኮ የባል ሀገር እኮ ዱላና ጠመንጃ እኮ የባል ሀገር እኮ ደንቡ ነው። ምኑም ባል ሀገር ነው ታዲያ? ልክ ከተማ ስልክ እንደምትይዙት እኮ እንደማለት ነው። በቃ ዲያቆን ነበር። ምንም የማትቀይሩት የማትታውት ራሳችሁ ላይ እኔ በእውነት እኔ በገዛ ቆንጨሬ ሞትኩ ያለው ሰውዬ ማለት ነው ዳኒ። እሱ ሰውዬ ነብይ ነው። እኔ በክፍለ ዘመኔ እንደዚህ ሀሳብ ገላጭ ንግግር ራሱ ከየት እናመጣ ነበረ ጋይስ? ለካ እውነት ነው። ሰው በገዛ ቆንጨሬ ይሞታል። ሰውየውን ሲናገር ስቄ ነበር። ይቅር ይበለኝ። ሞቶ ሊሆን ይችላል በገዛ ቆንጨራው። አትፍረዱ። ዛሬ አሁን በገዛ ቆንጨራቸው ነው የሞቱት። ምስክር አመጣው፣ የሰፈር ሰው አመጣው፣ ልጅ አመጣው፣ ራሳቸው ላይ አስመስክረው ቁጭ። ላ ኢላሀ ኢላላህ። ጻድቅ እንዳንበሳ ይናገራል። እዚህ አንበሳ ፊት የሚቆም ሰው ካለ በቲክቶክ ዘመናችን እናያለን። እዚህ አንበሳ ፊት የሚቆም ቲክቶክ ላይ አለን የምትሉ መምህራን፣ የኦርቶዶክስ መምህራን ሂዱና ፊቱ ቁሙ። ጭራሽ በገዛ ቤታችሁ ኤርሚያስ ቀዳሽ ዲያቆን እንደነበረ፣ አበበ ጉልላት እንደሞተ፣ የሞተው ጓደኛው ዲያቆን እንደነበር አስመስክራችሁ ላያችሁ ላይ በፊቱ ቁሙ። በቃ ከዚህ በኋላ ነገረ እኮ ስሙ በፍርድ ቤት የት እንዳስቀየረ። በጣም ያሳዝናል። በጣም እኮ ነው የገረመኝ። ሮቢ ንቁ ሔዋን ይሄ በረከት የደረሳት አይመስለኝም። ቆምጣጤ ቤት ናት። እንዲህ በገዛ ቆንጨራ ሰው ይሞታል ለካ። ሮቢ ይሄ ነገር አባባል አይደለም። ሁለተኛ እኔ ለራሴ አልጠቀመውም። ግደኝ። እኔ አሁን ደምሮም ቢሆን ኤርሚያስ ዲያቆን ነው ላስብል ቤት ያስገብቼ አረ ግደኝ እንዴ! ለምን አትተኩሽብኝም? ቤት ያስገብቼ። አዎ ዲያቆን ነበር፣ አዎ ቀዳሽ ነበረ፣ አዎ አበበ ጉልላት ሞቷል፣ አዎ ጓደኛው ነበር ብዬ ላስወራ ቤት ያስገብቼ ኤርሚያስን ነው
እውነትም ጻድቅ እንዳንበሳ ይናገራል። አዚም ጥሎበታል ታውቂያለሽ? ደምረው ላይ ኤርሚ አዚምን የጣለበትን አዚም ይዞታል። አሁን ለደምረው ቀጥታ ኩኬለሽ ማርያም ነው ስንቄለሽ ማርያም የምትባለው ቦታ መወሰድ የለበት። ልታሸማቅቀው የቤተ ክርስቲያን አገልጋይ ሆኖ ይደባደብ ነበር ብለህ እንዴ? ደመላሽ እያለ የሚያወጣው ማን ሆነና ነው? ዝፈና ላይ ፎክራለኝ እያለ ከነጥምጣሙ የሚፎክረው ማን ሆነና ነው? የባል ሀገር ደንቡ ነው። በደንብ ወይ እኮ የጀግና እሱ እኮ ጀግና የጀግና ዘር ነው የሚባለው እኮ አንድ ሰው ባል ሀገር እንደ ኤርሚያስ አይነት ነው። እና እናንተ ምድጃ ስር ይደበቅ ምድር አመድ ላሽ እንኳንም ታቦት ሰረቀን አላችሁ። ምንም በባል ሀገር ጀግና የሚያስብለውን ነው። ምንም አንሰካከስም። ሁሉም ሰው የመጣበት የራሱ ወግና ልማድ አለው። ይሄኔ እዛ የደበደባችሁ ሰዎች ናቸው መታችሁ የምታለቅሱት። ቀለሜን ደብድቦ አንቺ ኢትዮጵያ ሄዶ ደምረውን ደብድቦ ተመልሶ ይሆን እንዴ? አምባሳደር እንደዚህ አይነት ሰዎች አላምንም እኔ። ሄዶ የሆነ ነገሩን መጥቶ ማህደረ ቆለጡን አዛብቶለት እንዳይሆን ብቻ እንደዚህ ልቡ እየጮህ አደባባይ ላይ እንጠረጠራለን። ኤርሚ መጠርጠር አለብን። የሆነ ሄድ ብሎ ማህደረ ቆለጡን ረግጦት ተመልሶ አውሮፓ ገብቶ እየመሰለኝ ነው። አሁን ሳስበው የደምረው ኬዝ ዝም ብሎ ኬዝ አይደለም። አዚም ለቆበታል እኮ አዚም። ከባድ ነው። እናጣራለን። አሁን ኤርሚያስ ጀግና ኢየሱስ ነው። አያችሁ፣ ብርቁ አይደለም ጎበዝ፣ ጀግና መባል፣ ኃይለኛ መባል። እንደዚህ አይነት የብርቅዬ ድንቅዬ ቃላቶች ለነ ፈለገ አትናቴዎስ ናቸው። ፈለገ ተጽዕኖ ፈጣሪ ሲል ኢየሱስ ነው ተጽዕኖ ፈጣሪ ይላል። ጌታ እኮ ያገኘ ለካ ሲባል ስላደገ ብርቁ አይደለም። ጀግና ጎበዝ፣ ኃይለኛ ምናምን መባል ለካ ለኤርሚ ብርቁ አይደለም። አንተ ሰውዬው እኮ ሲናገር ደምሮ ቤት ገብቶ ቀድሶ ወጥቶ አንድ ነገር ከተናገርከው ሰፈር ዱላ ይዞ ይጠብቃል። እዛው ቤተ መቅደስ ራሱ አለም እዛው ቤተ መቅደስ ራሱ አለመሰየፉ ተመስገንበት። የእግዚአብሔርን ቤት ያከብራል ማለት ነው። ያኔም ቢሆን እና በሰፈሩ ምን ያደርግ? ቀይ ምንጣፍ ያንጥፍልህ። አሁን ሪሰርች መስራት አለብን። ታስቃላችሁ በጣም ወይ ፈጣሪ። ነቁዬ እንዴት ነሽ? አንቆራጠጠ። ኢየሱስ አግኝቶኝ ነው እንጂ ብንትዝ እንዳለኝ ታውቂያለሽ። አንድ ጓደኛችን ነበረ እዛ ኢጅፕት እያለን ማለት ነው። እና ጴንጤ ነው፣ አዲስ ጴንጤ ነው። ከዛ የሆነ ሴትዮ ሁሌ እንዲያት ትፈልጋለች። ከዛ በተደጋጋሚ አድርጋበታለች መሰለኝ። አንድ ቀን ጠራና አሁን አንቺን ማየት የሚችለው ፈርዖን ብቻ ነው፣ አይኖች የተጋር ድሮ ቢሆን ይሄኔ ደፈረኝ ብለሽ ፖሊስ ጣቢያ ነበርሽ አትመላለሽ። ራሄላ
ንግስት ራሄል አትመላለሽ። እኔ በቃልሽ ልሞት ጌታ የሚያወራው ላይ እንዳብድ ሰው ነው። በቃ ብትይ አይ ራሄል አላየኝም ብለሽ ነው። አይቼሻለሁ እኮ ስለማታስፈልጊ ነው። ያልተቀደሳልና ካብስልሽ ይላል። እኔ ቤጤዎች እኮ አቋማቸው በጣም ነው የሚመች። አታምታታም ስል እንዳለ ኤሩሪ ያልተቀደሳልና ካብስልሽ ራሂሎ አለ። ዝም ብላ ትመላለሳለች። ተቀልሽ ወይኔ እግዚአብሔር አሁን እኮ አንቆራጥጣ ሲል ትዝ ብለኝ እኮ ነው። ጴንጤዎች ይመቹኛል የምር። ስሚ አንድ ቀን ነግሬሻለሁ ሮቢ እንትን እያከበርን አድባር እያከበርን ግንቦት አንድ ማለት ነው እና የአበሻ አረቄ ፈንድሻ ምናምን ነገር ተቀማምጧል ግቢ ውስጥ ማለት ነው። ከዛ ደፋ ደፋ ሲደረግ እግሩ ጋር ደረሰ። ጫማውን አወለቀና እግሬን ይዘሽ ልታስቀርኛች እውነት አልቻልኩም። በቃ አልቻልኩም። እውነት ነው ዳበኝ ነው ልጠረግልህ ቢባል አያያያይ እናቃለን። እናንተ በእግርም በእጅም ነው የምትገቡት። እግሬን ይዘሽ ልታስቀርኛች ማድባር እኔ ያልተቀደሰ አልነካም ስልሽ ይላል እና ብላ ስትይ እኮ ነው አድክም የሆነ ሰውዬ እኮ ነው በኢየሱስ ስም። ቀሲስ እንደዚህ አይባልም። ያቆይለን የእርሶ እንኳን የተወለዱበት ጎንደር ታው እንጂ ይተውት እንጂ ቀሲስ ባለጌ ነው እንዴ ታዲያ? ጫካ ውስጥ እኮ ተደብቄ እኮ አልመጣም። ፊት ለፊት ላይ ነው ግጣም እንግጣም ነው ብዬ የምልህ ዳር ያዝ ብዬ የምለው ከዛ ጊዜ ያኔ በከዘራና በሽመል ነው። አሁን ግን በወንጌል ነው። ቤት መጣ እኮ አንተዬ እንዴት ነው? ያኔ በከዘራና በሽመል ነው። አሁን ግን በወንጌል ነው። እንዴት ነው? አንዳንዴ እንደኛ ያሉት እንትሮች ይመጣሉ እና ቀሲ እሱ ያለፈ ታሪክ ነው። ያለፈ ታሪኬ ነው። ያለፈ ታሪኮ እርሶም አሁን ባደጉበት ማህበረሰብ እንዴት እንዳደጉ ይናገሩ ብዬ ብል ከኔ ባሰ ኃይለኛ ሊሆኑ ይችላሉ። ኧረ ቀሲስ አመድ ላይ ነው የሚንከባለለው። ይሄ ኢትዮጵያዊ እኮ በሙሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አይደል እንደ እንትና ኃይለኝነት እንደነ ቀሲስ ሀገር የተነካ ብሎ እንደ ንብ ወሮ እንደነ ቀሲስ ዲበኩሉ አይነት ይሄ የክፍለ ሀገርን ታሪክ የሚክዱ አመድ ለአመድ የሚንከባለሉ ናቸው እንጂ እኮ የክፍለ ሀገር ካህን ቅዳሴ ሲሄድ ራሱ ታውቂያለሽ ረጅም መንገድ ነው። ስለዚህ ጠንከረ ለዱላ ዘው ነው የሚሄዱት። ገባሽ? ወደ ቤተ ክርስቲያን እየሄደ ከኋላ ነካ ብታረጊው በሽመል ነው ዘርሮ የሚጥልሽ በውደቅ ተላሊት። ጅብም ሽፍታም አይፈሩም እኮ የክፍለ ሀገር ዲያቆናትና ቄሶች ሌሊት አይደል የሚሄዱት? አታውቁም? ይሄንን በጨለማ በዛ በ9 ሰዓት በ8 ሰዓት ሲሄዱ ደፋር ስለሆኑ እኮ ነው። እንደነ ቀሲስ ግን አመድ ላይ የሚንከባለሉ ጠዋት ፀሐይ ካልወጣ ከቤታቸው የማይወጡ ሰዎች ሲጀመር ስለ ጀግና ታሪክ ምንም ነው የማያውቁት።
አንቆራጣቸው ያዝና ኤርሜ እነዚህ አመድ ለአመድ የሚንከባለሉ ምንም እኮ የሚያውቁት ነገር የለም እዴ። በዚህማ ሊያሸማቅቀው አይችሉም። ሲጀመር ሆያ ሆዬ ሲባል ሩቆ ነው የሚያጨበጭቡ። ጅራፍ እንዳይመታቸው እኮ ነው እንደነ ቀሲስ ዲበኩል አይነቶቹ አይደለም ሽመል ይዘው ናቀም እንቅጠም ሊባባሉ ሆያ ሆዬ ሲባል ራሱ ሩቆ ነው የሚያጨበጭቡት። በዚህ አይነት ወንዶች ቦታ አልትረሱ አትስጣቸው። ባለጌ ነበር። እንደዛማ ከሆነ የኦርቶዶክስ ልጆች እንዳለ ባለጌ ናቸው። አንዳንድ ጊዜ ሰውን አዋረዳለሁ ብላችሁ ታሪካችሁን አትካዱ። ይሄ አተላቀማሽ አመድላሽ በሙሉ ምን ነው ኤርሚ ካላንቆራጠጠኝ አላችሁ። አድባር ራሄሎ አለ አይዘኪ ነገር አመጣ እንዳቂሚቲ በገጠሪቱ ኢትዮጵያ እኮ እኔና ቀሲስ ዲበኩሉ ይቀድሱ ተብሎ ቢባል ይለያል። እሳቸውም የላቸውም እያልኩ አይደለም። ድምፅ አላቸው። ድምፅ ይመሳሰላል አይመሳሰልም? ኦኬ። ቀሲስ በትረና ያበበ ጉላት ከተመሳሰለ ኦኬ፣ ካልተመሳሰለ ምን ያህል ተመሳስሏል? ምን ያህል ወዲያ ነው? ለእናንተ ግን ነገ ነው። ኦኬ። ግን ቀሲስ ዲበኩሉ እኮ ተናግረው ነበር። አንድ እሳቸው የጠሯቸው ካህን በጣም ቀዳሽ የነበሩ ካህን ናቸው። ስማቸውን አላስታውስም። ቀሲስ ዲበኩሉ ሲናገሩ የሰማሁት እና ይህ በቤተ ክህነት እኮ የሚታወቅ እኮ ነው። እውነት ተረጋግተን እናውራ ተብሎ ይባል። ስንት ድምፃውያን የሆኑ ካህናት አሉ፣ መርጌቶች አሉ፣ የዜማ መምህራን አሉ። ድምፃቸውን ራሱ እንኳን ኮፒ ለማድረግ በጣም ብዙ የሚላለጡ የሚደግሙ ማለት ነው። እና ቀሲስ ዲበኩሉ ራሱ ሲናገሩ ምን አሉ? እኔ አንድ ካህን ነበሩ በቅዳሴ የማውቃቸው በጣም ዜመኛ የነበሩ እሳቸውን ደጋግሜ ከመስማት የተነሳ የእሳቸውን ድምፅ ራሱ አሁን አስመስየዋለሁ ብለው አሉ ቀሲስ ዲበኩሉ ራሳቸው። እኔም ሰምቻለሁ። ታዲያ ቀሲስ ዲበኩሉ የእርሶ ድምፅ ቄስ ጋር ከተመሳሰለ የዲያቆን አበበ ጉልላት ድምፅ እኔ ከማላቃቸው እርሶ ካስተዋወቁኝ ከቀሲስ በትረ ድምፅ ጋር ቢመሳሰል ይገርማል እንዴ? ይህን በጥያቄ ልተውና ቀዳሚ ግን መልሱን ትሰሙታላችሁ። ይገርማል ይሄ ወገኖች። እኔ ዛሬ አርብ ላይ ሆኜ ነው የማወራችሁ። ለእናንተ ደግሞ አብዛኛው ሐሙስ ነው እረዳለሁ፣ ግን የፊታችን ቅዳሜ ማለት ነው። እና ድምፆች ይመሳሰላሉ። የጥላሁን ገሰሰን ድምፅ አስመስሎ የሚዘፍን ዘፋኝ አለ አይደል? አይ ቲንክ ገነነ ነው ማነው ገነነው የሚባል ሰው ራሱ ዶክተር ጥላሁን ገሰሰ አርቲስት ጥላሁን ገሰሰ ሸራተን ነው የት ነው ሆቴል ተዘጋጅቶ ሽልማት ተሸልሞታል። የቴዲ አፍሮን ድምፅ አስመስሎ የሚዘምር ዘማሪ አለ እንደ እኛ ጋማ ነው ማን ጓ ነው የአባቱ ስም ጓ ነው። ታውቁት ከሆነ ስሙን ንገሩኝ አንዳችሁ ማይከፍታችሁ ወይ ከታይ ጻፉልኝ። ማነው የቴዲ አፍሮን ድምፅ አስመስሎ የሚዘምር? ድምፁ የቴዲ አፍሮን ይመስለው ነው። ማን ጓ ነው የሚባለው? በትረ ነው ብኩረ ነው ብለው ሲያለቅሱ ነበር። ቀሲስ ጥላሁን ጓ ቴንኪው ዳጊዬ። ጥላሁን ጓ የሚባለው ዘማሪ የቴዲ አፍሮን ድምፅ ኮፒ አይመሳሰልም እንዴ? የገነነ የሚባለው ዘፋኝ የጥላሁን ገሰሰን የነነዋይ ደበበን አስመስሎ አይዘፉንም እንዴ? የነ ኤፍሬም ታምሩ በዘፋኙ እንኳን አለም ብትሄዱ አመሳስለው የሚዘፍኑ የሉም እንዴ? ድምጻቸው ኤግዛክትሊ አይመስልም? ይመስላል። እና የቀሲስ ዘፋኝ ስሙ ሲነሳ ትዝ የሚለኝ ማን እንደው ታውቂያለሽ? ሮቢ ሶፊ፣ ፓስተር ሶፊ ቴዲ አፍሮን ታውቀዋለህ ሲባል አላውቀውም ብሎ እንደው የምታውቀው ዘፋኝ አለ ሲባል ማንንም አላውቅም ያለው እውነት ዘንድሮ በሳካን ሞትኩ። መቼም ነው የማልሞተው።
ከዛ እንዴት ይባላል? በጌታ ካልሆኑ ልናቃቸው አንችልም ማለት የምሬን እኮ ነው የምልሽ። አሁን ደግሞ ነገ ዘፈን ያዳምጣል በዘፈን ምሳሌ ሰጠ ይላሉ። መከራ እኮ ነው። አትመላለሽብኝ ራሄሎ። ቀጤን የምር እስቲ ልደውልለት እና እንደ ጅል ልሳቅ። እንዴት እንዳስታወስኩት ራሱ የሄታ ሆይ እንዴት አመሸሽ? ወሳድላል እግዚአብሔርን ንግግሩ እንደ ፊልም ነው እኮ አምሮሽን የተቀረጸው። ግን አሁን አታብታብታብ ስል ሄር አንቆራጠጠ ሲል ትዝ ብሎኝ ነው። እሷማ እዛው ኢጅፕት ነው የምትኖረው እኮ። አመል አለበት ሲባል ሰምታ ገባሽ? ዝም ብላ ታንጃብባለች። እንትን ያለችው ነው ትዝ የሚል። እንዴት አመሸሽ? እንዴት ነሽ ልዕልት? ቆምጣጤ ደህና ናት እንዴ? ሰውየው ልብሽን ምንድነው እንዴ ያወራው? አይንሽን ብቻ መሰለኝ እኮ ነኝ። እንዴት አመሸሽ? ሰላም ነሽ ወይ? እያወራሽ ነበር እስካሁን ዘንዳ ድረስ? እንዴ ሰላም ብዬሽ ነበረ። ፈጣሪ ትዕግስቱን ስጠን ዘንዳ። አልሰማንም። ሰላም ሰላም ጥሩ ነው። ዛሬ ጠፋሽ ወይስ ነበር? ጠፋሽ ዛሬ ወይስ በሌላ አካውንትሽ ነበርሽ? አረ ቀደም እኮ ቤቴን ከፍቼ ነበረ እኮ። ከዛን እንግዳ መጣና እንትኑን ወደ ውጭ በለኮናውን እያስተካከልኩ ስመጣ ጊዜ አፍረንተም ዘግቷል ማለት ነው። ከፍቼ ትቼ እጅ ሰጠረኝ። ቤትሽ ከፍቼ ነበረ ከፍቼ አልነበሩ የሚሆን እንትን ስራ ነበረኝ። እሱን ጨረስኩና ከፍቼ ልብስ እየተኮስኩኝ ከዛ ወዲያውኑ ተመልሰው መጡ። የሴትዮዋን ምን እንዳክስትና ምን እንደሆነ ልደት ነው ብለው ተሰብስበው መጡ። ከዛ ወዲያውኑ እዛ እንትን ያልኩ ስልክ እዚህ ትቼ ነበር የሄድኩኝ። ምን እንደማሳምናቸው አላውቅም። ስስቁላ ደግፌ ነው ምስቀው እየተንቀሳቀሰ ግራና ቀኝ ትከሻዬ እንዴት ይሆናል? 7 ኪሎ ጨምራለሁ ብዬ ቡዳ በላኝ። ቅድህን ቀድማ ትናገራለች አይና እውነት ነው። ቀጤን ቢሆን አንቺ በስንት ጣምሽ ደግ ገራገር ሴት እንኳን 7 ኪሎ ልጨምር እበላለሁ ሰላቢ ስለበው ኧረ ተውኝ። ነቁሻ ቀጤ ማሬ አሻርከሻል እያለችሽ ነው። እኔ እኮ ሰንደሉ የቁጥራል ስትይ ጊዜ እኮ አልገባኝም። የገባኝ ረሳት ሳካ ተረሳ እንዴ ባለ ሁለት አይነት ያለሽ አንዱ እኮ ነው ስሪ አንዱ እኮ ነው ችግር። ለሴትዮዋ በጣም ብዙ ነገር ይነግራትና ብዙ ነገር ታደርጋለች። ያናርግ ይሄናርግ ያናርግ ታደርጋለች። ከዛ ልጅ ፈልጋለሁ አለችው እና ልጅም ኖራት። ከዛ ቀረ ጠፋች። ሴትዮዋ ጠፋች። ከዛ ቀርት ስትለበት ኮርኮም አደረጋት ማለት ነው። ከዛ ሄደችና እንዲያው ልጅ የታሞብኝ ምን ነው ጌታዬ እንደው ምን ይመስሎታል ምናምን ስትል አንቺም እኮ ረሳሽ ቀረሽ ይላታል።
እርሶ ስራ ፈትኖት እንደ እኔ እኮ የልጅ እናት ነኝ ጊዜ የለኝም አለች። እኔ እኮ ስራዬን ነው የሰራሁት። እኔ እንደ ስራ ፈት የምትቆይ ጨራሽ እሷ ስታወራ ደግሞ በቀልሽ ትሞቻለሽ። እኔ ስራ ፈት ስራ የሰጠሽ ማን ሆነና ሲሉኝ ትዝ አለኝ አለች። ጠዋትና ማታ የተመላለስ አይ እንግዲህ አታስፈራሪኝ። ወይ ፈጣሪ የቀረውን ፖስት ጨርስልሻለሁ። አይ እንግዲህ አታስፈራሩኝ እንዴ አለች። አሁንም አሻርከሽ ራስተሽ ገባዶ ምንም ችግር የለውም። ሰንዳሉ እስኪያሚያልቅ እንጠብቃለን። አረ በስተት ነው። ፈጣሪ ትዕግስቱን ስጠን። አንድ እድል ወስደነዋል። ይሁን እስቲ ስንቴ እንደምትሳሳች እናያለን። አሜን እኮ ትላለች። አጀንዳ ስታጣ አጀንዳ ስታጣ ነው ታብታብ የምታደርገው ትላለች። አሁን የተሳሳትሽው አጀንዳተሽ ይሁን ደክሞሽ ይሁን ነገ አጣርተን ደግሞ በአዲስ መልክ እንሄድበታለን። አይደለም የሰንደሉ ይቆጥራል ያልሽው አልገባኝም እንጂ እንዴት ረሳለሁ። የምር የዕጣን ሽታ እንዴት እንደናፈቀኝ በኢየሱስ ዕጣን የለም ቤት ውስጥ። እዚህ እቺ ኢሉሚናቲ በጣም ጠፍቶ እኮ አረብ አይደለች። ኧረ በረከት በቃ በረሃብ ነው የምትሞቸው። ምግብሽን ስሪ። ኧረ በቃ ዝም በይ ትልሻለች። ስደጋግሚው እኮ ነው። ወይኔ ራሴን አመመኝ። ፍሮቢ በቃ ዝም ብለሽ ስራሽን ስሪ። አልችልም ገዚህ በላይ ያምር የፈጣሪ ያለ ጥብስ ሰርቼ ልብላ እንዴ? ቅድም እኮ በኤርሚ እየሳቅኩኝ ስልስ በላሁኝ። ስልስ በዳቦ ቲማቲም ስልስ ማን እንዳስተማረኝ አላውቅም። እዚህ ቲክቶክ ላይ የተማርነው አይደል ሮቤ? ማን ነው ቲማቲም ስልስ ብሉ ብሎ ያስተማረን? በጣም ኢዚ ጋይስ፣ በ2 ደቂቃ ውስጥ ይበላል ለካ ቲማቲም ስልስ። እንዴ የኢትዮጵያ ዋና ታዋቂ ምግብ አይደል እንዴ? እናንተ ኢትዮጵያ አይደላችሁም እንዴ? አይ ይሄ ቲማቲም ስልስ የሚባለው እንደ ምግብ መቆጥሮ ሰው አልነበርኩም። ምና የሆነ ሰው ነው በቃ እዚህ እኛ ጀማ ውስጥ ነው ቲማቲም ስልስ ብሎ ምናምን ብሎ እንደ ይከፍታል። ቲማቲም ስልስ በጣም ነው ደግሞ የሚጣፍጠው። ሮቢያን ስጋ እንዳቤ በእውነት ትምህርት እንዳይገለጥልሽ ያደረገሽ እሱ ስጋ ነው። ይኸው 10 ዓመት ሊሞላሽ ነው። አንቺ ከሀገር ከወጣሽ የህዳሴው ግድብ አለቀ። እኔ ከሀገር ከወጣው መንግስት ተለወጠ። አንድ እንዳይመስልሽ። ስለዚህ እስካሁን ሰው ጉድ ከሚለን እንደ አንቺም ተመረቂ እኛም እንበል እንዴ። አንቺ ጋውን እኮ 3 ጊዜ ጠቦት አሰፋ ነው። በዚህ ዓመት ትመረቃለች ስንል አሁንም ደብተር ዘረ የምትሄደው አይ በዚህኛው ዓመት ይሆናታል እጁን እናሰፋ ብለን እጁን ባለፈው አሰፋል። አሁን ወገቡ ሰፋት፣ ወገቡን አስጠበብን። ጋውኑ ራሱ በቃ ወደ ጆንኛነት እየተቀየረ ነው። ስለዚህ አትቢ እንደምንም ብለሽ ጨክነሽ ስሪ። አሁን ልትሰሪ ያሰብሽው ምግብ
እጣን እንዴት የላትም አንቺ ቆምጣጤት? ከሰል ነፍ ነው ግን እጣን የለም። ለምን እንደሆነ እንደው ምንም እጣን ማርያምን ምንም እጣን የለም። ደግሞ ውስጤ ጠርጥሮ አዘጋጅቼ ተነስቼ እንትን ላይ ጥያር መጣው እንጂ አስቤ ነበረ። እኔ አልወድም እጣን ቤት ውስጥ ካልጨሰ በስማን ቤቱ መቃብር የሆነ ነው መስሎኝ። እስኪ ጠይቂያት። አረቦና እንዴት እጣን የላትም? አረብ አይደለችም እንዴ? ሶሪያዊ ናት። እና ሶሪያ አረብ አይደለም። አረብ ስለሆነች ስላልሆነች ሳይሆን አረብ ሀገር ማንም ሰው እጣን አለው። ሁሉም እጣን አለው በቤቱ። ዜጎች እንኳን እጣን አለው። ድራሽ ሁሉም እጣን አለው። አዋት ተነሽና እጣን የለም ወይ በያት። ምንም ነው የማታመጣው። ለእጣን ስንል በህይወታችን ውስጥ ለኮካና ለእጣን ደም ነው የምንፋሰሰው። ሁለቱ ነገር ከሌለ እንዴት ነው ሰው የሚኖረው? በያት ኦሲ እንዴት ነሽ? በገመድ የሚፈታ አይደለም ውዴ፣ በገመድም በገሃድም አይፈታም። ይሄ ግንባር ለግንባር በመፋለም የሚፈታ ነው። እሱን እኮ ነው የምልሽ ሳሙራ። ንቁ ህይወት ጠዋት ተነስቶ ቡናው ቀረ እንዴ? የማ ቡና እንዴ? ለኮካና ለጣን ብቻ ነው አልሽ። ቡና የት ሄደ? ባለውለታሽ ረሳሽ? ቡናው መሰረታዊ ነገራችን ነው። ቡና ከሌለኛ የለንም። አሁን ቡናው እንዳለ ሆኖ ሰው እጣን ከሌለው እንዴት ነው ሰው ሊሆን የሚችለው? እኔ የምትመርቀው ኮካስ ከሌለ ሰው እንዴት ነው ከሌላ ዓለም ጋር ሊግባባ የሚችለው? ኮካ እኮ 200 ዓመት ሊሞላው እኮ ትንሽ የቀረው እኮ ነው። 160 ዓመት አይሞላውም ሮቢ ኮካ ከተመረተ። እችን ጉልፋቶ ይሄ እኮ የታሪክ እኮ ውድቀት ነው ያመጣል። አረ ዋት በይ ጠዋት ተነስተሽ እጣን አለ ወይ በያት። እሳትሽን አያይዘሽ ስግጥ በይ። ስግጥ ለእጣናችን መጀመሪያ እሳቱን አያይዞ ማዳም እጣን የት ነው ያለው በያት። እጣን የለም ወይ አይደለም፣ እጣን የት ነው ያለው በያት። እጣን የለኝም ካለች ግዢ በያት። የድሮ ማዳም የቤት እኮ እጣን እንደዚህ በኩንታል ነበር በያት። እንዲያውም ትቅና። እሷ እጣን ካልገዛች ሪፈር ለባባ እንጽፋለን። ባባ ካልገዛ ወተን እንገዛለን። አቋማችን መታወቅ አለበት። ይሄ ምን አይነት ክፉ ጊዜ የደረሰ እንጀራ አይቀርብም ካለ ወጥ። በቃ እንደዛ እኮ እንደማለት ነው። ሮባ ያለች ወይ ኦሲስ ካለ እጣን ለማለት ነው። አረብ ሆኖ ደግሞ የሚጨስ ነገር የሌለው ሰው ነው እንዴ? እኔ ራሱ እንዴት እንዳስቻላት እኔ እንጃ፣ እንዴት እንዳልተጠቀሙ አላውቅም። የሚታመም ሰው ይኖራል፣ አለርጂ ያለበት ሰው ምናምን። እንደዛ ካልሆነ ጤነኛ አይደለችም። እኔ እንጃ፣ ለመጀመሪያ ጊዜ የቤተሰቡን ጤና ካስፈለገ ምርመራ አድርገን ታማሚ ከሆኑ በረንዳ እናጨሳለን። ግዴታ ነው። እኔ ህይወትን ኖር ያስመጣ አሁንም እዚሁ ቁጭ ብለሻል። ወንዞች ሁሉ የሚፈሱት ወደ ተነሱበት እኮ ነው። ከዚህ ነው የሄድሽው፣ ተመልሰሽ እዚህ ነው የምትመጪው። ኢራን የት ትሄጃለሽ? ዞሮ ዞሮ ምዝገው ጭራሮ እኮ ነው ያንቺ ህይወት። ስለዚህ ግዴታ ነው ወደ በረትሽ ተመለሽ። እንኳን ደህና መጣሽ። ዓለም እንዴት ናት? ተሻላት? ዙሪያዋን በደንብ ዞርሻት?
ህይወትስ ደህና ናት? አደገች? ጥርሳ በቀለች? እንጀራ አይቀርብም ካለ ወጥ አምጧት ከፊቴ ትቀመጥ። እጣን ግዴታ ነው። ጉድሽን አልሰማሽ? ምን ተፈጠረ ሄሩዬ? ንገሪኝ እስቲ፣ ምን አዲስ ነገር አለ? ሄሩ ምንም እኮ ውርደት የለውም። ፖስት ብታረጊ ነው ቪዲዮ ቆርጠሽ፣ ሌላ ውርደት የለውም እኮ። ለዛ ነው አንቺ ኮሜንት አይግባ ያልኩሽ። አዲስ ነገር የሚባል ነገር የለም። ነው ሞር ውርደት የኔ ልዕልት። እንጀራ አይቀርብም ጋለ ወጥ አምጣት ከፊቴ ትቀመጥ። ደስ የሚልሽ የእኔ ፖስት ስታረጊ ብዙ ሰው ያይልሻል። አረ ከዛ የባሰ ነገር ውይ፣ በጣም ማሻላ። አጀንዳ ያሳጣን። ተመስገን። የምንፈልገው እሱን ነው። ተመስገን ሄሩዬ። ምን ሆነና የምንፈልገው እኛ? አዎ መሀይም ደፋር ነው። ምንም ነገር ያመርግና መጥቶ እንዳንቺ ያወራል። መሀይም የሚባለው እኮ እንዳንቺ አይነት ነው። ሂራን ያደረገው ነገር ተቀባይነት እንዲኖረው ከዛ ደግሞ ያደረጋቸው ሰዎች ጋር መጥቶ ያወራል። ሰው ለዚህ ነው መሀይም ደፋር ነው የሚባለው እንጂ ባለ ታሪክማ ታሪኩን ቢቀየር እኮ ደፋር ሊባል አይችልም። ታሪኩን ቢቀበልም ደፋር ሊባል አይችልም። መሀይም ደፋር ነው የሚባለው መሀይምነቱ ከባለ ታሪኩ ውጭ ያለን ታሪክ ኤክስፖ ያደርጋል። ከዛ እናንቺ ስግድ ይላል መጥቶ ምን ብለን እንጠራዋለን? መሀይም ደፋር ነው። የስ እኔ ሄራን መሀይምና ደፋር ነኝ። እኔ ሄራን አይዞሽ ሄሩዬ፣ ጉድ መጣ። ምን ሆነ መኮረኒሽ? ኤርሚ ቤት ነው እንዳያመልጠኝ በእናትሽ።
ወይኔ ያመለጠኝ ሆዴን ስሞላ። ኤርሚ ታላቅ ሰው ምን ተፈጠረ? አለፈሽ በቃ።